አክሰስ ያለው መናገር የሚችል መመስከር የሚችል ጭከናዊ አገዛዝህን አልፈልግም ብሎ ጥሎ ይወጣ እንዴት ምስክር አድርገህ ትጠራዋለህ? ብርሃኑ ነጋን እንኳን ለምስክር እየጠራ ያለው እንዴ ብርሃኑ ጁላን እንኳን ለምስክር እየጠራ ተመስገን ጥሩነህን እንኳን ለምስክርነት እየጠራ ያለው በሱ ቤት ጠላት የሆነውን ገዱን ተታኩርፎ የወጣውን ምስክር ቢጠራ በቃ ይታመንልኛል ብሎ ነው የሚያስብ። he's very short sighted። እኔ የሚገርመኝ ነገር ምንድነው ተሰብስበው ያሉት በሙሉ አንድ የሚረባ የላቸው ምናምንቴዎች ናቸው። መጽሐፍ ቅዱስ ላይ ንጉስ ሰለሞን ካረፈ በኋላ በሰለሞን ምትክ የነገሰው ልጅ ሮብዓም በዙሪያው ሰብስቧቸው የነበሩት በሙሉ ምናምንቴዎች ናቸው ይላል። ከዛ የተነሳ የሚመክሩት ምክር በሙሉ ምናምንቴ ነበረ። this is crazy። የምናምንቴ የበቃ ተራ ዝብቀ ይሄ ስትሪት ስማርቶች ናቸው። ከስትሪት ደግሞ ሁድ የነበርሁድ ይሄ የሁድ አለ አይደለ ሁድ ራትስ የሚባሉ ጌቶ ውስጥ ፕሮይ ምናምን የሚኖሩ ሁድ ራቶች ናቸው። የአብይ አህመድ አማካሪዎች ሁድ ራትስ ይሄ ዝም ብሎ ጌሮ የሆነ ነበርሁድ ውስጥ ያሉ ጋንጎች ሰፈር ለሰፈር የሚሽሎኩልኩ that's በቃ ካውንስል ኮንሰልታንቶቹ በዙሪያው ያሉት ሁድ ራቶች ናቸው። አንዳንዳት how in the world በህይወት ያለ ማውራት የሚችል መናገር የሚችል መመስከር የሚችል እውነቱን የሚያውቅ ግፋዊ አገዛዙን ተጸይፎ በእርጅናው ሰው ሀገር በግዞት እየኖረ ያለን ሰው እንዴት ብለህ ነው ለምስክርነት የምትጠራው? ነው ወይስ እንደ ለማ መገርሳ ዝም ይላል ነው? ብዙ ጊዜ ለማ መገርሳን ይጠራዋል ለምስክርነት። በጣም ብዙ ጊዜ ለማናኔ ይለናል። ለማ አንድ ቀን ወጥቶ አብይን ተናግሮት አያውቅም። እንግዲህ ለስሙ ፕሮቴስታንት የሚባለው ባለ ሃይማኖቱ እግዚአብሔርን ይፈራል የሚባለው መንፈሳዊ የሚባለው ሰው ለማ መገርሳ ነው። አንድ ቀን ለማ መገርሳ ወጥቶ መልስ ሰጥቶ አያውቅም። ስለዚህ ገዱ እንዳርጋቸው እንደ ለማ መገርሳ አይጠራም፣ አይናገርም፣ ዝም ይላል። እንደገና ደግሞ ሾርት ሳይትድ ስለሆነ ሾርት የሆነ ቴምፖራሪ ጌም ስለሆነ የሚፈልገው ገዱን ምስክር አድርጌ በመጥራት የሱ ታርጌት ያደረገዋል። በሱ አሁን ህዝቤ የሚለዋል የትግራይ ህዝብ በነጌታቸው ዲስኢንፎርም የተደረገዋል። የሰጡት ቶታሊ የተሳሳተ ኢንፎርሜሽን አለ። እንዴ እነ ጥፋት ኮምፓስ እኮ ወጣቱ ከአብይ ጋር ከጌታቸው አረም አውላላው ሰለሞን የትግራይ ወጣት ከአብይ ከጌታቸው ጋር ነው ነበርኩ። ምሁሩ ከጌታቸው ጋር ነው ነበርኩ። የትግራይ ሴቶች ወጥተው ሲሰለፉ እኮ አውላላው ሰለሞን ማህይሞች ናቸው ይላል ነበር። ምሁሩ ወጣቱ ከጌታቸው ጋር ነበር የምንባለው። እነ ጥፋት ኮምፓስም እሱን ነበር የሚሉት። እንደዛ ብለው ሚስኢንፎርም ስላደረጉት ይህንን ቢናገር ሾርት የሆነ በቃ ሾርት ጌን ቴምፖራሪ የሆነ ነገሩን ጎኑን ማድረግ ብቻ ነው እንጂ የሚመጣበትን ዳሜጅ እንኳን አላሰበም። አሁን እንደወለድ ገዱ እንዳርጋቸው ግን ለማተባቸው ለክራቸው ለህሊናቸው አሳጎርጓሪ ዘንዶ ያወጣል እንዳሉት አወጡለት። ምክንያቱም he asked for it። አብይ አህመድ ለህሊናቸው ይናገሩ፣ ለህሊናቸው ለክራቸው ይመስክሩ አሉ። ገዱ እንዳርጋቸው በአብይ አህመድ ጥሪ መሰረት ለክራቸው ተናገሩ። እሱ የጠየቀው ራሱ አብይ ነው። አብይ ራሱ በጠየቀው መሰረት በአብይ ጥሪ መሰረት ኢማጂን 120 አሁን እንኳን 120 የሚሞላ አይመስለኝም ብዙዎችን ስለገደላቸው ሜቢ 100 ሚሊዮን ሊሆን ይችላል። በ100 ሚሊዮን ህዝብ ፊት ኢትዮጵያኖች ከዛ ደግሞ የዓለም ህዝብ በሙሉ በሚሰማው ቁሞ ለውጣና ተናገራል። የሰው ደም እኮ ነው የሚያስጮኸው ያለው። አብይ አህመድን እኮ የሚያስለፈልፈው ያለው እንደዚህ መከራውን የሚያበላው ያለው እኮ የሰው ደም ነው። በቃ ይሄ ሁሉ ንጹሃን ያፈሰሰው ደም ይጮሃል ከምድር እስከ መቼ ነው የማትፈርድልን? ራእይ ላይ እንደዛ ይላል። እነዛ በግፍ የተገደሉት በሙሉ ይላል ወደ እግዚአብሔር ይጮሃሉ፣ ደማቸው ይጮሃል። እስከ መቼ ነው የማትፈርድልን? የነዛ ደም የሚጮኸው ነው እንደዚህ ያሳበደው ያለው። ሮም ሄደን የዛሬ ስንት ዓመት ካሊሴምን ስንጎበኝ እዛ በእነዛ ጃይንቶች የተገደሉት የተሰዉ ክርስቲያኖችን ነው እንግዲህ ለአንበሳ እየወረወሩ ለምን እየወረወሩ የሚያታግሏቸው የነበሩት እና ድምፅ እንደዚህ ስሙ ይላሉ የነበረውን ጩኸት ምናምን ለማሰማት ነው።
እኔ ምን አልኩት ለባለቤቴ እኔ I don't know I'm hallucinating I hear horrifying ድምጽ ሰማለሁ አልኩት። እነዛ የተሰውቱን የሚል ድምጽ ሰማለሁ እዚህ ምን አልኩት I just listen ሰፈር ላይ የሚያደርግ የሚጮህ እንደዛ ነው ወደ እግዚአብሔር እየጮህ ነው ያለው። ከምድሪቱ ላይ የፈሰሰው ደም ወደ እግዚአብሔር እየጮህ ነው ያለው። የፈሰሰው ምድሪቱን የደም ምድር ነው ያደረጋት። የደም ጎርፍ ነው ያደረጋት። የብዙ ንጹሃን ደም ከምድር ላይ ወደ እግዚአብሔር ይጮሃል ፍረድልን እያለ እየወጣ እንደዚህ አድርጎ የሚያዋርደው ያለው ያ የሚጮኸው የንጹሃን ደም ነው። ያ ወደ እግዚአብሔር እየጮኸ ያለው። ስለዚህ ገዱ እንዳርጋቸው በጥሪው መሰረት በደንብ አድርገው መልሰውለታል። የሚገርመኝ ነው እኔ አብይ አህመድን ንግግሮች ተቆርጦ ስሰማቸው ይሄ ሰውዬ የገደለን ያደረገብን ግፍ የሰራው ጭከና ኦልሬዲ ትራውማታይዝድ የሆነ ነው አልበቃ ብሎ he is again traumatizing us እንደገና ደግሞ አሁን ፔናችን ላይ ቁስላችን ላይ አልኮሆል ነው ያርከፈከፈበት ያለው። የጭከናው አይነት አልኮሆል ነው ያርከፈከፈብን ያለው። ምክንያቱም እንደ ትናንትና ነው የሆነው። this is not እኮ የዛሬ 100 ዓመት የዛሬ 50 ዓመት የሆነ ነገር አይደለም። የዛሬ 10 ዓመት የሆነ ነገር አይደለም። የዛሬ 20 ዓመት የሆነ ነገር አይደለም። this happened just yesterday እንደ ትናንትና ሰዎች እኮ ስቲል ብዙ አይነት ቴራፒ ውስጥ ነው ያሉት። በጣም ብዙ ሰዎች ዲፕ ዲፕሬሽን ውስጥ ገብተው ስቲል ሰርቫይቭ ሪቫይቭ ማድረግ አልቻሉም ኖርማል ላይፋቸው። ብዙ አይነት የአንታይ ዲፕሬሰንት ነው ሰዎች እየወሰዱ ያሉት። this happened just yesterday እኛ እኮ ያው ምስክር ነን። እነ ገዱ እንዳርጋቸው ብቻ አይደሉ ምስክሮች፣ እኛ ምስክር ነን። በአይናችን አይተነዋል። እኛ ለምን ወደ ሚዲያ መጣን እንዴ? እኔ ለምን ሚዲያ ላይ መጣሁ? አብይ አህመድ እኮ የትግራይ ህዝብ ላይ የፈጸመው አሰቃቂው ጭፍጨፋ ነው እኔ ወደ ሚዲያ ላይ ያመጣኝ። ያለ ፕሮፌሽኔ ያለ ምንም I had no knowledge እኔ ኢትዮጵያ የምትባል እንደ አገር መወዳት እንጂ እንደዚህ ያለ ነገር ሰምቼ አላቅም። I never knew ትግሬ አማራ መሆኔንም አላቅም ነበር። ኢትዮጵያዊ እንደሆንኩ ነበር የማውቀው። እኛን ወደ ሚዲያ እኮ ያወጣን የሱ ጭከና የተሞላበት በትግራይ ህዝብ ላይ ያፈሰሰው horrifying የሆነ ቴረር በቃ የሚዘገንን ለህሊና የሚዘገንን ጭከና ሆኖ ወደ ሚዲያ ላይ ያወጣል። እኛ እኮ አለን ገና 2 ዓመት ነው ገና ሚዲያችን ራሱ ከተቋቋመ I think ይመስለኛል 2 ዓመት ወይ 3 I don't even know ኦፊሻሊ ሆራይዘን ነው ከወጣ። ምንድነው እያወራን ያለው? ምንድነው አላማው? ምንድነው ስልጣን? ምንድነው እንደዚህ ያለ ስልጣን የሚጠቅመው? ምንድነው የሚያደርግለት? በእንደዚህ ያለ በቅጥፈት በውሸት በክህደት በጭከና ባለመኔነት ህዝብ ጠልቶ እግዚአብሔርን አሳዝነ በፍርሃትና በስጋት የምትኖርበት ኢንጆይ ልታረገው የማትችለው ስልጣን ጥቅሙ ምንድነው? this guy አእምሮ በሽተኛ ነው፣ ጤነኛ አይደለም። እኔ እንደ አንዲት አማኝ ሳይው he's demonic ሰይጣን ፖዘዝ ያደረገው ሊትራሊ ሁለንተናውን ለሰይጣን አሳልፎ የሰጠ ሰው ነው። በውስጡ የሰይጣን መንፈስ እንዲሰራበት በፈቃዱ ያስገዛ ሰው ነው። እንደ አንድ ደግሞ ህክምና ውስጥ ደግሞ እንዳለች ሴት ደግሞ ሳይው ደግሞ ሜንታሊ ስቴብል አይደለም። በቃ በሽተኛ ነው፣ ጤነኛ አይደለም። ከአንድ አእምሮ በሽተኛ ወይንም ደግሞ ዲሞኒክ ከሆነ ሰው ብቻ የሚወጣ ነው በአብይ አህመድ የምናየው። this is not normal። ያቶ ገዱ ንግግሮች ያሰማችሁ በጣም ካስገረሙኝ ነገሮች ውስጥና ካወጡት እውነታ ውስጥ እነሱን ማለት ፈልጋለሁ። በጣም የሚገርሙ ነገሮች ተናግረዋል። ይህ የዛሬ ያቶ ገዱ እንዳርጋቸው አብይ አህመድ ለምኖ ያወጣልን እውነት አቶ ገዱ እንዳርጋቸው እግዚአብሔር ይባርከውት። እግዚአብሔር ምን እንደሚወድ በቃሉ ልንገራችሁ። ቃሉም ቢላልን ሁላችን ኃጢአተኞችን ኃጢአት እንሰራለን። ኃጢአት የማይሰራ የለም። ሁላችን እናጠፋለን። እግዚአብሔር ግን ከሰው ልጅ የሚፈልገው ከኃጢአቱ የሚመለስ ነው። ኃጢአትሽን ብቻ ወቂ ነው የሚለው እግዚአብሔር። ምህረት የእግዚአብሔር ነው። እኛ ኃጢአታችንን ብቻ እንወቅ፣ ከስህተታችን እንማር። በኃጢአት ላይ ኃጢአት፣ በአመጽ ላይ አመጽን አንጨምር እንጂ
ኃጢአት ሰርተን ከኃጢአታችን ብንመለስ ሰዎች ነን፣ የሰው ተፈጥሮ ነው። ኃጢአታችንን ተጸይፈን ተጸጽተን ድጋሚ አንመለስበትም ብለን ወደ እግዚአብሔር ከመጣን እግዚአብሔር ይቅር ባይ ነው። ትላንትና ያደረግከውን እያሰበ እንደዚህ አድርገሃል አይልም። ሁላችን ኃጢአተኞች ነን፣ ኃጢአት ያልሰራ የለም። ሁሉም ኃጢአተኞች ነው፣ የእግዚአብሔርን ክብር ጎሏቸዋል ይላል። ሁላችን ኃጢአተኞችና የእግዚአብሔር ክብር የጎደለን ነው። ልዩነቱ ግን ከኃጢአታችን ተመልሰን ከትላንትናው ስህተታችን ተመልሰን ወደ ትክክለኛው መንገድ ስንገባ ነው። ስለዚህ አቶ ገዱ እንዳርጋቸው ትላንትና የሰሩት ስህተት፣ ትላንትና ያደረጉት ጥፋት ገብቷቸው ዛሬ ድረስ ራሳቸውን እየወቀሱ መፈረድ ካለበት ሊፈረድብኝ ይገባል ማለታቸው በእግዚአብሔር ፊት ጻድቅ ሰው ናቸው። ከማንም በላይ አቶ ገዱን የሚጠላ የነበረ ሰው እኔ ነበርኩኝ። ለምን የአማራ ክልል መሪ ሆነው በትግራይና በአማራ መካከል እንደዚህ ያለ ጥላቻ እንዲሰርጽ ኢንኤብል አድርገዋል ብዬ አቶ ገዱን በጣም መጠላቸው ሰው እኔ ነበርኩ። ኃጢአት የማይሰራ የለም። ዛሬ ግን አቶ ገዱ እንደ ዳዬ ደንዳ ከስህተታቸው ተመልሰው ዋጋ እየከፈሉ ነው ያሉት። ከአመፅ ጋር አልቆምም፣ ከግፍ ጋር አልቆምም፣ ከጭከና ጋር አልቆምም፣ ከደም አፍሳሾች ጋር አልቆምም፣ ክብርም ስልጣን ዝናም ይቅርብኝ ብለው በእርጅና በግዞት አገር ውስጥ ነው ያሉት። እሱ ብቻም አይደለም፣ ለህሊናዬ ለክሬ ብለው በፓርላማ ፊት አወዳድሶ ክቡር እያለ ትላንትና በነስዩም ተሾመ አውጡ ሲያሰድባቸው፣ በነጥፋት ኮምፓስ ሲያሰድባቸው እንዳልከረመ ዛሬ ደግሞ ለሱ ትርፍ ያመጣልኛል ብሎ ባሰበ ጊዜ በፓርላማው ፊት ክቡር ታይቶ ገዱ እንዳርጋቸው አንቱ እያለ ሲያወዳድሳቸው ግብዝ ቢሆኑ ኑሮ ክቡር ተብያለሁ፣ ትልቅ ተብያለሁ፣ አትሊስት አስታራቂ ነው፣ አትሊስት የትግራይ ህዝብ ለምን ይጨፍጨፍ የሚል ለትግራይ ህዝብ ማለድለት ሄጃለሁ ስታስቡት እኮ በሱ ቤት በታች ጠባብ አይምሮ አብይ ምን እያለ እንደው ታውቃላችሁ? ገዱ ወጥቶ ይናገራል ብሎ አላሰብ። ለምን እንዴት አድርጎ ፔንት እንዳደረጋቸው ተመልከት። የሰላም መልእክተኛ፣ ህዝብ አይጨፍጨፍ፣ በትግራይ ህዝብ አይጨፍጨፍ ለማለት ኢሳያስ ድረስ ይሄዱ፣ የትግራይን ህዝብ ካታጎሳቁልብኝ ለማለት አማላጅ ሆነው የሄዱ፣ በዛው ላይ ደግሞ ክቡር ተብሎ የተጠሩ በፓርላማው ፊት አንቱ የተባሉ when you think about it ግብስ ሰው እንደ አብይ አህመድ ለስልጣን ለጥቅም ለገንዘብ የሚንበረከክ ቢሆን አቶ ገዱ ፈገግ ብሎ ቁጭ ብለው እውነት ነው ብለው በየቦታው ሄዶ እኔ እኮ የትግራይ ህዝብ እንዳይጨፈጨፍ ህይወቴን ሰዎች ኤርትራ ድረስ ሂጄ እኮ ኢሳያስ አፈወርቂን እኮ ኮንፍሮንት አድርጌዋለሁ፣ ህዝቡን አታጎሳቁል፣ ህዝቡን አትጨፍጨፍ ብዬዋለሁ ይሉ ነበረ ግብስ ቢሆኑ ኑሮ። እሱ አብይ አህመድ እንዳላቸው ክር ባይኖራቸው ኑሮ፣ አብይ አህመድ እንዳለው ህሊና ባይኖራቸው ኑሮ ጥሩ ከለር ነው የቀባቸው። የትግራይን ህዝብ አታጎሳቁል፣ የትግራይን ህዝብ አትግደል ብዬ እኮ ኤርትራ ድረስ ሄጃለሁ ብለው ያችም ካሽ እያረጉ ነበር የሚቀመጡት። ግን ህሊና ያላቸው አሉ፣ ህሊና የሚባል ነገር ውስጣቸው አሉ። አንዳንዶች ህሊናን ጥለው ነግደዋል ይላል፣ እንደነጌታቸው አይነቶቹ ማለት ነው። ህሊናን ከውስጣቸው አውልቀው አስቀምጠው ለግርድናና ለጭከና ሄደዋል። እንደነገዱ እንዳርጋቸው ደግሞ ያሉት ከጥፋታቸው ተመልሰው ከስህተታቸው ተመልሰው ተጸጽተው ህሊናቸውን ከጣሉበት አንስተው ዛሬ ለህሊናና ለክራቸው ቆመው በአብይ አህመድ ጥሪ መሰረት ወጥተው የጻፉልን አነብላችኋለሁ። እና ከነዚህ ከጻፏቸው ውስጥ በጣም እኔ ራሴ የሚገባኝና የተረዳሁትን ነገር እሳቸው ያወጡት ሚስጥር ማለት ነው። የጻፉት ጽሁፍ በርከት ያለ ነው፣ የተለያየ ቁጥር ያለበት። እኔ ግን ስለ ትግራይ እሳቸው ከተናገሩት ውስጥ የተናገሩት ቁጥር 5 ላይ ያለው this is the paper I printed። እዛ ላይ ምን ይላል? ከትግራይ ጦርነት ጋር ተያይዞ በህዝብ ላይ የደረሰውን ከፍተኛ ጉዳት በተመለከተ እርስዎ ህዝቤን አታጎሳቁሉ የሚል መልእክት አሲዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል። አይገርማችሁ? ምን አይነት እብደት ነው? በቃ የሰውዬ ውሸት ከመልመዱ የተነሳ ውሸት ኔቸሩ ከመሆኑ የተነሳ ትዝ ይላችኋል። ገና ማንም ሰው ሳይነካው አብይ አህመድ ቅዱስ ሲባል የሚያወጣች ይሄ ዲሲቨር ነበር ምለው። ዲሲቨር አታላይ ነው፣ አሳች ነው ነበር ምላችሁ። አብይ አህመድ ስልጣን ላይ ወጥቶ እና አባይ ፀሐዬ እነ ስዩም መስፍን ምናምን ፊት ተቀምጠዋል።
ከኃይለ ማርያም ደሳለኝ ባንዲራ የተቀበለ ቀን ማለት ነው። እንደ አጋጣሚ ቤተሰቦቼ ቁጭ ብለው የአብይ አህመድን ይሄ ኢናጉሬሽኑ ያዩታል ማለት ነው። እና እንደዚህ ከሆልዌይ ስመጣ ቴሌቪዥን ላይ በቃ በደስታ ነው ቤተሰቦቼ፣ በቃ በልዩ ፈገግታ እንዴት እንደሚወዱት እንደነበረ አምሹር አሁን የሚወዱት ይሆናል። አላውቅም፣ ከነሱ ጋር ብዙ ግንኙነት የለኝም። ብቻ ያዩታል ቁጭ ብለው። የማስታውሰው ባለቤቴና ከቤተሰብ ሌላ ሰው ነበር ቁጭ ብለው የሚያዩት እና ጎንበስ ብሎ እንዲህ ባንዲራ ሲቀበል ድንገት በቃ እኔ ከሆልዌይ ስመጣ እነሱ ሲያዩት አየሁት ማለት ነው። ቆሜ ለትንሽ ደቂቃ ቆሜ ያየሁትና የሆነ ነገር አየሁ። ያየሁት ሱፍ ለብሷል። ከዚህ በታች ሱፍ ነው የለበሰው። ከዚህ ጭንቅላቱ ላይ ግን ወልፍ ነው የማየው። ከዛ በኢየሱስ ስም አልኩኝ ማለት ነው። ከዛ ቃል ሰማሁ ከልቤ። ቃሉ ከማር ይልቅ ይጣፍጣል፣ በልብ ውስጥ ግን ሰይፍ አለው የሚል ቃል ሰማሁ ማለት ነው። ተነሰል ለቤተሰቦቼ ባለቤቴም ስላለ ኧረ በኢየሱስ ስም ይሄ ሰው እያደገኛ ነው። ቃሉ ከማር ከወተት ይልቅ ይጣፍጣል፣ ከማር ይልቅ ይጣፍጣል፣ በልብ ውስጥ ግን ሰይፍ አለ የሚል ቃል ለምሰማው በዚህ ሰው ልብ ውስጥ ሰይፍ አለ አልኳቸው። በጣም ተቆጡ። በተለይ አንድ ቤተሰቤ በጣም ለሱ ያለው ክብርና ፍቅር ተቆጡት ማለት ነው። በሱ ዳቴ ምናምን እኔ ግን የማየው ያንን ነው። አልኳቸው ደግሞ እነ አባይ ፀሐዬን ይገላቸዋል አልኳቸው። በቅርቡ አንድ ሰው ደወለልኝ። ምክንያቱም የሆነ ከዛን ጊዜ በኋላ አንድ ጓደኛችን ወልዳ ልንጠይቃት ሄድን ማለት ነው። እና ቤተሰብ ውስጥ ተሰብስቧል በርከት ያሉ ሰዎች ቁጭ ብለን አብይ አህመድ መጥቶ ወሬው አብይ አህመድ ነበር። በቃ አብይ ነው። በቃ ምግቡ ላይ አንድ ጠረጴዛ ላይ ተሰብስበን ቁጭ ብለን ወሬው አብይ ነው። እና የሚደንቀው ነገር ስለ ኢህአዴግ ፖለቲካ የማውቀው ነገር የለም። እና ከሌ እንደዚህ ከሌ ምናምን ያሉ ነው የሚያወሩ እነሱ። አይ ዶንት ኖ ደም ከመለሱ ውጭ የማውቀው ነገር የለም። ዜናዎቹ ደን ቁጭ ብለን ይነዋት ይሄ ሰውዬ አልኳቸው። ኤግዛክትሊ ያየሁትን ነገርኳቸውና እና አባይ ፀሐዬን ይገላቸዋል፣ እነ ስዩም መስፍንን ይገላቸዋል፣ ትግራይን ይመታል፣ አማራን ደግሞ ይመታል አልኳቸው ማለት ነው። ቁጭ ብለን እንደዚህ ጠረጴዛ ላይ አንድ ቀን መቼም አሁን የአብይ አህመድን መንግስት ሰው እንትን ስለሚል ወጥቶ አይናገሩም እንጂ ዘመን ይመጣል። ይህ እንዲህ ብዬ ያወራሁት እንግዲህ አብይ አህመድ እንደመጣ ነው 2018 ነው ይህንን ያልኳቸው። አሁን በቅርቡ ሜቢ 6 months ago እዛ ቤቱ የሄድንበት ሚስቱ ወልዳበት የነበረው ሰው ደወለልኝና አንድ ነገር ልጠይቅሽ አለኝ። እሺ አልኩት። እሺ ትግራይን ይመታል ምናምን ሜቢ የፖለቲካ ምናምን ሊሆን ይችላል ከህወሓት ጋር አማራም ዋቴቨር፣ ግን እና አባይ ፀሐዬን ይገላቸዋል ያልሽው ግን እንዴት ነው? በምን አወቅሽ አለኝ። ስፔሲፊክ እኮ ነው ስዩም እና አባይን ይገላቸዋል ብለሻልሽና እንዴት ነው አለኝ። አይ ዶንት ኖ ሃው ቱ ዲስክራይብ ኢት ቱ ዩ አልኩት። እኔ ምን ብዬ እንደምነግርህ አላውቅም። በዚህ ዘመን የሆነ በቃ እኔ እዚህ ሰውዬ ላይ አይ ኔቨር ፔድ አቴንሽን። ከዛ በፊት አይ ሪሜምበር ፊው ይርስ አጎ ስለነመለስ ምናምን የገባኝ ነገር ነበረ። that's when I was young, really young ሆኜ አሜሪካ ሀገር እንደመጣው ማለት ነው። ስለዚህ ሰውዬ ግን በቃ እኔ አይ ዶንት ኖ እግዚአብሔር አይኖችን ከፍቶ ነው ያሳየኝ። አላውቅም፣ አይ ሪሊ ዶንት ኖ። ግን this guy አሳች ነው እያልኩ ነበር የምናገረው ከመጀመሪያው። ዲሲቨር is the deceiver እያልኩ ነበር የምናገረው። አታላይ ነው፣ አሳች ነው። በዛ አሳች አንደበቱ ነው አያችሁ፣ በዛ አሳችና አታላይ አንደበቱ በድፍረት ወጥቶ ለፓርላማው ያለው ንቀት፣ ፓርላማውን ራሱ እንዴት እንደሚንቀው፣ የኢትዮጵያን ሕዝብ እንዴት እንደሚንቀው፣ የዓለምን ሕዝብ እንዴት እንደሚንቀው በአደባባይ ወጥተህ ለህሊና ተናገር የምትልበት ሞራል ሲኖር በህይወት ያለ የሚያውቀውን እያወቀ የሰራውን ነገር እያወቀ በትግራይ ህዝብ ላይ የሰራውን ሰቆቃ እያወቀ ለህሊና ተናገር ብሎ መጥራት ህዝብን መናቅ፣ ፓርላማውን መናቅ፣ ከዛ አልፎ ተርፎ ደግሞ የአእምሮ በሽታ ነው። እና ምን ይላል? ህዝቤን አታጎሳቆሉ የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳያረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስትር ከዚህ በላይ ትልቅ ስህተት ፈጽመዋል። እኔ የማውቀው ሀቅ ከዚህ የተለየ በመሆኑ በዚህ ረገድ ጥሩ ምስክርነት ልሆኖት አልችልም። እንደርሶ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻለዎታል። that's what I said። ብርሃኑ ነጋ ብሎ ቢጠራ አረ ራሱ ጌታቸውን ቢጠራው ጌታቸው ምስክሩን ይመጣዋል። እውነቱን ነው እናውቃለን እኮ ብሎ ጌታቸው ሊመሰክርለት ይመጣል። ምክንያቱም እነ ጌታቸው ኮይን ሲያደርጉት የከረሙት አብይ ንጹህ ኤርትራ ወንጀለኛ ነው። አረ
አብይ ንጹህ የትግራይ ጀነራሎች ወንጀለኞች ናቸው። አብይ ንጹህ የትግራይ ህዝብ ወንጀለኛ ነው። እነጌታቸው ሲረጉ እንደነበሩት እነዛ አድግ አብርሃም ብዕራይን በዙሪያው ያሉትን ነፍሰ ገዳዮቹን ለምስክርነት እኮ ቢጠራ እኮ ጥሩ ነው። ድፍረቱ ግን በሱ ቤት ገዱን ጠርቶ ከተናገረ ሰው ያምነዋል። ገዱ ደግሞ ወጥቶ ይናገራል ብሎ አላሰብም። ምክንያቱም ቀባብቶታል፣ አውዳርሶታል። የሰላም መልክተኛ ነው ያደረገው። እንግዲህ አስቡት፣ ገዱ እንዳርጋቸው አማራው የትግራይ ህዝብ አይጨፍጨፍ ብሎ ወደ ሻቢያ እየሄደ ትግሬዎቹ ደግሞ አማራ ክልል ገብተው ወንጀል ሰሩ ነው እያሉ ያሉ ጨፈጨፉ። የሚሰሩት ታውቃላችሁ። በሱ ቤት የተጫወተ ያለው ቁማር አማራው ትግራይ ለምን ተገደለ ብሎ ወደ ኤርትራ ተው እያለ እየሄደ ትግሬዎቹ ግን የገዱን ዘር ሊገሉ አማራ ክልል ውስጥ ገቡ ነው እያለ ያለው። እርስ በርስ እንዴት አድርጎ እያባላ እንዳለ በሱ ቤት የታየው የትግራይና የአማራን ህዝብ እንዴት አድርጎ እንደሚያባላ ነው። የኤርትራንና የትግራይን ህዝብ እንዴት አድርጎ እንደሚያባላ ጎሉ እሱ ብቻ ነበር። ጎሉ እሱ ብቻ ስለሆነ ለዛ ኢቭል ለዛ ሁኩይ ለሆነ ሐሳቡ ምስክር አድርጎ የጠራው ያወዳደሰው ገዱ እንዳርጋቸው he did not think ገዱ በዚህ ደረጃ ወጥቶ ይናገራል ብሎ አላሰበም። እኔ ስለ ትግራይ ህዝብ ያለውትን አመለካከት እንድናገር ከፈለጉ የማውቀው እውነት እርስዎ ከተናገሩት በእጅጉ የተለየ ነው። በእውነቱ ለመናገር በዚያ ወቅት የምር የሚያስቆጣውትና ሌሎቹን እንደ ጠላት እንዲያዩ ከሚያደርጉት ጉዳዮች ውስጥ አንዱና ምናልባትም ዋነኛው የትግራይ ህዝብ መበደል መነሳት ነበረ። ለምንድነው ስለ ትግራይ ብቻ የምትጮሁ? የቤኒሻንጉል ህዝብ የማይጮህ ጥቁር ስለሆነ ነው አላለም እንዴ? የትግራይ ጓደኛ መያዝ እኮ ነውር ነበረ። ትግራይ የሚባለው ነገር እኮ እንደ ወንጀል ነበረ። ትግራይ የሚለው ስም እኮ ትግራይ የሚባለው ጠፍቶ ጁንታ ነበረ። ትግርኛ የማያውቁ ስንቶቹ ናቸው? ገና ቅድማያቶቻቸው ሀጎስ፣ ቅድማያቶቻቸው ገብረ ምናምን የሚባሉ እየታጎሩ የሚገደሉ። ተውት ትግራይ ውስጥ ያለው፣ ተውት ትግርኛ የሚናገረው፣ ተውት የትግራይ ሴንቲሜንታል ያለው አይደለም። ትግርኛ የሚናገር እንዴ አማራ ክልል ላይ ባህር ዳር ውስጥ የተገደለችው የባህር ዳሯ ጎጃሜዋ እናት ከህፃን ድረስ የተቃጠለችው ባሏ ትግራዋይ ስለሆነ አይደለም። ትግራዋይነት አይደለም ከትግራይ ጋር የተዛመደ ከትግራይ ጋር የተጋባ በሙሉ እኮ እንደ ወንጀል፣ እንደ እርግማን፣ እንደ ኃጢአት የሚታይበት ዘመን የነበረ ነው። በአብይ አህመድ አገዛዝ ስቲልም ነው፣ አልቆመም። ለኔው ለራሴ ያሉኝን ላስታውሶት። በ3 ሳምንት ውጊያ የህወሓትን ኃይል ሰበርን መቀሌን ተቆጣጠርን የሚለውን ደስታ ለማብሰር በተጠራው የስራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን የግምገማ ሐሳብ መሰረት ሐሳብ መሰረት በማድረግ አንድ ሐሳብ አንስቼ ነበረ። ቀርቦ የነበረው ግምገማ የትግራይ ህዝብ በሰሜን እዝ ላይ የተፈጸመውን ጥቃትም ሆነ በመከላከያ የተወሰደውን የአጸፋ እርምጃ ዱብዳ ሆኖበት ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱን ባገለልተኛ ይመለከት ነበር የሚል ነበረ። ተመልከቱ፣ የሚል ነገር ነው የነበረው። ግን የትግራይ ህዝብ ከጀርባ ወጋን፣ ከትግራይ እንደዚህ ያደረገን አስቡት እንግዲህ። እና ምንም ያላደረገን ህዝብ ነው እያወጡ የሚረሽኑት የነበረው። የአብይ ሰራዊት አንበርከኮ ወጣቶችን በሰደፍ እየመታ ከፊት ለፊት እየገደለ የገደሉትን ሬሳ እያሸከሟቸው ህፃናትን በመደዳ እያረዱ ቤተክርስቲያን ውስጥ ቀሳውስትን ገብተው አርደው ሰቅለዋቸው። የአብይ ጭከና እኔ አይ ዶንት ኖ አይ ሪሊ ዶንት ኖ። እኔም በዚሁ የግምገማ ሐሳብ ላይ በመመርኮስ ህዝቡ እንዲረጋጋ፣ ስርዓት አልበኝነት እንዳይፈጠር፣ ወታደሩ በአሸናፊነትና በበቀል መንፈስ ህዝብ እንዳያንገላታ ጥንቃቄ ማድረግ አለበት። ቶሎ ብሎ የሲቪል አስተዳደር እንዲቋቋምና በራሱ ልጆች እንዲተዳደር መደረግ ይኖርበታል። በደል የሚደርስበት ከሆነ ህወሓትን ሊናፍቅ እንደገና ሊጠናከር ይችላል የሚል ስጋት አዘል አስተያየት አቀረቡ። እርሶም በመድረኩ ላይ ያነሳሁትን ሐሳብ በአዎንታ ተመልክተው አለፉት። መድረኩ ተጠናቆ ከስብሰባ አዳራሽ እንደወጣን ግን ለብቻዬ ጠርተው የነገሩኝ እና ስለ ትግራይ ህዝብ ያለውትን አመለካከት በትክክል የሚያሳየው አስተያየቶትን ላስታውሰዎት። እንዲህ ነበር ያሉኝ። ትግራዮች ነው ከነስማቸው ራሱ አያችሁት። they're not even part of የሱ ህዝብ ማደሉ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ አይችሉም። ምን ነበር ያለን ታየ ደንዳ? ትግራይን ሰብረነዋል፣
ምልኬሳ ምንድን ያሉ ሰብረናቸዋል ያሉ ትግራይን አፍርሰነዋል። የትግራይን ህዝብ በጣም ነው የሚፈራው አላሉንም? እነ ምልኬሳ እነ ታዬ ደንዳ ይህንን የነገሩን ገዱ እንዳርጋቸው ብቻ ናቸው። ገዱ እንዳርጋቸው ብቻ ነው የነገሩን። ይህንን ምስክርነት በ3 ይጸናል ይላል። 3 ምስክሮች ነግረውናል። ኢንክሉዲንግ የአብይ አህመድ የና በሱ ዙሪያ ያሉት ነፍሰ ገዳዮቹ ከሰጡን ዶክመንተሪዎች ከሰጡን ማረጋገጫዎች በገዛ አንደበታቸው ከመሰከሩልን ተጨማሪ 3 ሰዎች በአብይ ዙሪያ የነበሩ ምስክርነታቸው የሰጡን ቃል አንድ አይነት ነው። ጠንክረው ሊወጡ ይችላሉ ብለህ አታስብ። ትግራይን ሰብረናታል፣ መቀሌን በሻሻ አድርገናታል። ከእንግዲህ በኋላ ስጋት አትሆነንም። መቀሌ ትልቋ ከተማ ይለናል። ትልቋን ከተማ እንዳይጎዱብን እንዳይነሱ አድርገን ሰብረናቸዋል። ብዙ ሰው የትግራይ ህዝብ ይለኛል። የትግራይ ህዝብ ከማን ይበልጣል? ካንተ ይበልጣል። አብይ አህመድ ካንተ ከምናምንቴው ይበልጣል። እንዳይነሳ አድርገን አድቅቀነዋል፣ ሰብረነዋል፣ አድቅቀነዋል። እነዚህ ናቸው የና አብይ ንግግሮች፣ የነ ሽመልስ አብዲሳ ንግግሮች። ሰብረናቸዋል፣ አድቅቀናቸዋል አይደል የሚሉ ኤግዛክትሊ። ገዱ እንዳርጋቸው ይሄንን ሲናገሩ ቃል እንዳልጨመሩ ማቀው ለምንድን ነው? አብይ አህመድ የሚጠቀማቸው ቃላቶች ስለሆኑ፣ ሽመልስ አብዲሳ የሚጠቀማቸው ቃላቶች ስለሆኑ፣ ብርሃኑ ጁላ የሚጠቀማቸው ቃላቶች ስለሆኑ፣ የነሱ ቮካብላሪዎች ስለሆኑ እቺ ቃል ሳትወርድ እንዳለች ቃል በቃል እንደተናገሯት እርግጠኛ ነኝ። ለሰከንድ እንኳን ፓራፍሬዝ የተደረገ ነው አይደለም፣ ሞዲፋይ የተደረገ ነው አይደለም፣ ቃል በቃል ናት። ቢኮዝ this is የነ አብይ አህመድ ቮካብላሪ ስለሆነ ማለት ነው። በቀጣይም ይበልጥ እናደቀዋለን። አያችሁት? እያየነው አይደለም? አድቅቀነዋል። በቀጣዩ እናደቀዋለን። እሱ ብቻ ለሚያስገርመኝ መሸነፍ ከባድ ስለሆነ ከእንግዲህ ያ የምናውቀው ትግራይ ተመልሶ አይመጣም። አላረገም። ያ የምናውቃት ትግራይን አላፈረሳትም። ነፍሰ ገዳዩ አብይ አህመድ፣ ከሃዲው አብይ አህመድ፣ ወንጀለኛው አብይ አህመድ፣ ጄኖሳይደሩ አብይ አህመድ፣ ጌታቸው ረዳ፣ ከሃዲው ጌታቸው ረዳ፣ ጄኖሳይደሩ ጌታቸው ረዳ፣ አጭበርባሪው ጌታቸው ረዳ 100 ዓመት ትግራይን ወደ ኋላ መልሷታል አላለንም? መጀመሪያው ላይ ከእንግዲህ በኋላ ጌታቸው ረዳ is a genocider. You have to call him not only Abiy Ahmed is a genocider. ጌታቸው ረዳ is a genocider. ጻድቃን is a genocider. የጄኖሳይድ ፓርትነሮች ናቸው። It's not only ሻቢያ. It's not only አብይ አህመድ ያስገባው ፋኖ። ጌታቸው ረዳ is a genocider. የትግራይ ህዝብ ደም እጁ ላይ ያለበት ምን ብሎናል ግን? ትግራይን ወደ 100 ዓመት ወደ ኋላ ለመመለስ ነው አላለንም? they told us that. ምንድነው ያለው እዚህ ጋር? ከዚህ በኋላ ማለት ከእንግዲህም የምናውቀው ትግራይ ተመልሶ አይመጣም የሚል ነበረ። የትግራይ ኃይሎች የሚያስደንቀው ደግሞ እዚህ ጋር ነው። አማራ ክልል ወጥተው ወደ ትግራይ ከተመለሱ በኋላ በዓለም አቀፍ ማህበረሰብ ዘንድ ተደራደሩ የሚል ግፊት እየተጠናከረ በመጣበት ወቅት ልስን የፕሪቶሪያ ስምምነትን እዚህ ጋር ስሙት። የሚከተሉትን የድርድር ስልት ትግራይን ቀስ በቀስ እርባና ቢስ ማድረግ እንደሆነ በአደባባይ ተናግረዋል። እመለሳለሁ ስለ ኤርትራ ያለው ትግራይ ቀስ በቀስ አያችሁት። የፕሪቶሪያ ስምምነት it was a sham ነው የነበረው። የፕሪቶሪያ ስምምነት was fake። የፕሪቶሪያ ስምምነት ብዙ ወንጀል ውስጡ ተጠቅጥቀበት ነበር። የፕሪቶሪያ ስምምነት ትግራይን የማዳን ሳይሆን ትግራይን ቀስ በቀስ እርባና ቢስ ማድረግ ነበር። ምክንያቱም የፕሪቶሪያ ስምምነት እነ ጻድቃን እነ ስዬ አብርሃ እነ አሌክስ ዶዋልን ይዘው አሜሪካ ሀገር ተሰግስገው ያሉት ቦስተን ተቀምጠው ያሉት እነ ጻድቃን ጋር ሆነው የአሜሪካን መንግስት አነጋግረው ጆብ የሚባል ሰውዬ እኮ ሰነድ ያዘጋጅ ነበር። አንድ ቀን ደውዬለት ሳናገረው ሰነድ እያዘጋጀው ነው ብሎኛል። ሰነድ ያዘጋጁ ነበር። የትግራይን ህዝብ ምንድነው ብሎክ አድርገው ከጀርባው የትግራይ ህዝብ በከፈለው ዋጋ እነሱ ሰነድ አቅርበው ተደራድረው ስልጣን ላይ ለመምጣት አሜሪካ ጉራ ቁጭ ብለው የትግራይ ህዝብ እየተገደለ ከአብይ ጋር የሚደራደሩበት ሰነድ ያዘጋጁ ነበር። ስለዚህ አብይ ከትግራይ ጋር ልደራደር ነው አለና መንጋግ የሚባለው ዮሐንስ መንጋግን እንግዲህ እነሱ ወጥተው ይናገሩ፣ እኔ ግን እናገረዋለሁ። ጋር እውነት እስከመቼ ተደብቆ ይኖራል? አምባሳደር ፍስሐ ጋራ ደወለ።
ዮሐንስ መንጋግ ማለት ነው። የፌደራል መንግስት ከእናንተ ጋር መደራደር ይፈልጋል። የምንፈልገው ሰው ግን እንድትልኩት የምንፈልገው ግን ጻድቃንን ነው። አንድ ፒክ አድርገው ማለት ነው። የፌደራል መንግስት ከእናንተ ጋር መደራደር ይፈልጋል። this በጦርነቱ ጊዜ እንድትልኩት የምንፈልገው ሰው ግን ጻድቃንን ነው ብሎ ዮሐንስ መንጋግ ለአምባሳደር ፍስሐ ደውል። ከዛ ደግሞ ስቴት ዲፓርትመንት ለደብረ ጽዮን ደውለው ፌደራል መንግስት ከእናንተ ጋር ሊደራደር ነው፣ እንድትልኩት የምፈልገው ሰው ግን ጻድቃንን ነው። አምባሳደር ፍስሐ ተቆጥተው ለዮሐንስ መንጋግ who are you ማን መደራደር እንዳለበት የምትመርጥልን? እንደውም እሱን ሲሰሙት አልዛ የነበረ ሰው ነው የሚነግረኝ ደማቸውን የፈለው አምባሳደር ፍስሐ በጣም እብድ ነው ያደረጋቸው። ድምፁን ራሱ ሲሰሙት ዮሐንስ የሚባለውን ማለት ነው። how dare you መደወልህ እኔ ጋራ ከመደወልህ ደግሞ አልፎ ማን መደራደር እንዳለበት የምትመርጥልን አንተ ማነህ ብሎ ነው የዘጉት። ትንሽ ቀን በኋላ ደግሞ ደወለና ከጻድቃን ጋር ሌላ ሰው ጨምሩ፣ ሁለት ሰው ሌላ ሰው መጨመር ትችላላችሁ፣ ግን ጻድቃን ግን መምጣት አለበት። ለምን? ጻድቃን ከነ አብይ ጋራ ትግራይን የማድከም ቀስ በቀስ እርባና ቢስ የማድረግ ሰነድ አዘጋጅተው ነበረ። ምክር ቤቱን የማፍረስ ህወሓትን የመምታት የትግራይን ህዝብ ያለ መሪ ድርጅት ማስቀረት ከዛ እነ ጻድቃን ወደ ስልጣን የማምጣት ድርድር ሰነድ አዘጋጅተው ስለነበረ አብይን በነፊት የሚያደርግ አብይን የሚጠቅም እነ ጻድቃንን ደግሞ ትግራይን ለመዝረፍ ስልጣን ተቆጣጥሮ ሀብትን ለማከማቸት የሚጠቅም ሰነድ አዘጋጅተው ስለነበረ ማለት ነው። ስለዚህ ምን አለ እዚህ ጋር ቀስ በቀስ እርባና ቢስ የማድረግ አልተደረገም። ከዛስ እነ ጻድቃን ሳውዝ አፍሪካ ሄዱ። እና አምባሳደር ወንድሙ አሉ እና አምባሳደር ካሳሁን የሚባል አለ፣ ጌታቸው ረዳ፣ ዶክተር ፍስሐ ተወልደ፣ እኔ እንኳን ከማስታወሳቸው ማለት ነው፣ አሰፋ አብርሃ፣ ጌታቸው ረዳ the first day በዛ ባንችሎ በምናምን ተጭነው ሳውዝ አፍሪካ ገብተው the first day ለብሬክፋስት ሲቀመጡ ጻድቃን ምንድን ያላቸው? ይህንን እኔ የምነግራችሁ ውሸት ከሆነ ተደራዳሪዎቹ የሄዱት እና አምባሳደር ወንድሙ ይውጡና ውሸት ነው ይበሉ፣ እና አምባሳደር ካሳሁን ይውጡና ውሸት ነው ይበሉ፣ እነ ዶክተር ፍስሐ ጽዮን ይውጡና ውሸት ነው ይበሉ። ጌታቸው እንኳን ውሸታም ነው፣ ከሱ እውነት አይጠበቅም። ጻድቃን የተሰበሰበውን ምን አለ? በዚህ በመጣው በዳያሎግ ግሩፑ I am not happy ደስተኛ አይደለሁም። ይህንን ተደራዳሪ ግሩፕ መምረጥ የነበረብኝ እኔ ነበርኩኝ ያላቸው። እዚህ ጋር ገዱ እንዳርጋቸው ያወጡት ሌላ እውነት አለ። ወደ ኤርትራ ሊሄድ ስል መልእክት 3 ነጥቦች አስይዞ ሲልከኝ ምን አልኩት አሉ። ለምን በአደባባይ ኤርትራ ሰራዊቱን እንዲያወጣ አንናገርም? እዚህ ጋር ያሉታል። በእኔ በኩል እንዲጨመር አንድ ጥያቄ ያነሳውላቸው ነበረ። ይኸውም ጦርነቱን ማጠናቀቁና በይፋ ለህዝቡ ተናግሮ ጦርነቱ መጠናቀቁንና ለህዝቡ በይፋ ተናግሮ የዓለም አቀፉ ማህበረሰብ እየጠየቀን ያለውን የኤርትራ ሰራዊት ከኢትዮጵያ ከትግራይ እንዲወጣ ነው። ስለዚህ ለምን የኤርትራ መንግስት ሰራዊቱን እንዲወጣ በግልጽ አንነግራቸውም የሚል ነበረ። እርስዎ ግን ሰራዊታችሁ አውስወጡ ብለ በፍጹም እንዳትጠይቅ ብለው አስጠነቀቁኝ። እቺ እውነት የቱ ጋር እንዳለች ሌላ ቦታ ልንገራችሁ። እነ ጻድቃን ፕሪቶሪያ ሊደራደሩ ሄዱ ጊዜ የሆነ ቀን ጌታቸውና ጻድቃን እጅ ለእጅ ተያይዘው መጡ። እነዚህ ዳያሎግ ግሩፖቹ ባሉበት ጻድቃን ኤርትራ ይውጣ የሚል ነገር እንዳታነሱ ብሏቸዋል። ሳውዝ አፍሪካ ላይ ያሉ እኔ ውሸት አይደለም የምነግራችሁ ወገኖች። እኔ ከሚዲያ ጌን የማደርገው ነገር የለም፣ ወጥቼ ከዚህ የማገኘው ጥቅም የለም። እውነቱ ግን አርነት ያወጣችኋል ይላል። የጨለማውን ስራ ግለጡት ነው የሚለው መጽሐፍ ቅዱስ። እኔ ወጥቼ እዚህ የምሰራው የጨለማውን ስራ መግለጽ ነው። እውነትን እውነት ውሸትን ውሸት ካላልን ውሸቱ ያጠፋናል፣ ውሸቱ ይበላናል። ልክ አረም ከስንዴው ጋር አድጎ ስንዴውን እንደሚውጣው እውነቱን ይውጣዋል። እውነቱን ነው የምነግራችሁ። ጻድቃንና ጌታቸው እነዚህ ተደራዳሪ ግሩፖች የነበሩበት በትግራይ ተወክለው ያሉበት ጋር ሄደው ሰራዊታችን የተሸነፈ ነው፣ ትጥቅ እያለቀብን ነው፣ ስንቅ እያለቀብን ነው፣ ምንም ነገር ቢሉን ዝም ብላችሁ እሺ በሉ። ውሰዳት ማን ነው ይሄንን ያለው? ጻድቃን። የኤርትራ ሰራዊት ይውጣ የሚባል እንዳታነሱ። እና አምባሳደር ወንድሙ ምንድነው የምታወራሩት? እነ ዶክተር ፍስሐ ምንድነው የምታወራሩት? የኤርትራ ሰራዊት ይውጣ ሳንልማ ምን ድርድር አለ? ትዝ ይላችኋል? የውጭ ሀገር ምናምን ይውጣ የሚለው እንጂ ድርድሩ ላይ ተመልሶ ሲመጡ ኤርትራ የሚባል ስም አይነሳም ነበር።
የኤርትራ ሰራዊት ይውጣ የሚል በምንም ታምር አይነሳም ነበር። ለምን? አብይ ከነጻድቃ ጋር የተነጋገረው እሱ ስለነበረ። እኔ አሁን ያልኩትን ማርያማዊት ያለችው ውሸት ነው ብለው እዛ የነበሩ ከጻድቃን ጋር የሚልከሰከሱ ምናምን ይሄ ወላዋይ ውሺ ዋሽ ሆኑት አይደሉም። እንደነ አምባሳደር ወንድሙ እንደነ ገዱ እንዳርጋቸው ለማተብና ለህሊናቸው የሚኖሩ ፍስሐ ጽዮን የሚባል ሳውዝ አፍሪካ ሄዶ ከነሱ ጋር የተጣላው አምባሳደር ካሳሁን የሚባሉ እዛ የነበሩት ይውጡና ይናገሩ። ይሄ ነገር ውሸት ከሆነ የምናገረው ደስቷ ጻድቃን ነግሯቸው ልክ ለደጉ እንዳርጋቸው ለገዱ እንዳርጋቸው ኤርትራ ይውጣ ብለን እንዳታነሳ እንዳትበላ እንደሱ እንዳትላቸው ብሎ አብይ እንዳስጠነቀቀው ጻድቃንም ከትግራይ ተወክለው ለሄዱት ይህንን ነግሯቸው ነበር። ስለዚህ ገዱ እንዳርጋቸው ያረጋገጡልን ሚስጥር ምንድነው? ከትግራይ ጋር የተደረገው ድርድር ትግራይን ከመከራ የማውጣት ትግራይን ወደ ሰላም የማምጣት የትግራይን ህዝብ የመታደግ የትግራይ ህዝብ እንደገና ሰው ሆኖ እንዲኖር ሳይሆን ቀስ በቀስ እርባና ቢስ ሆኖ እንዲኖር ማድረግ ነው ሂደት። የፖለቲካ ፓርቲው እንደመሰሰ መጀመሪያ ጦርነት አወጀ። ህዝቡን የኢትዮጵያ ህዝብ በሙሉ በጣም ልብ የሚሰብር አቶ ገዱ እንዳርጋቸው የተናገሩት አንድ እውነት አስለቀሰኝ። እንደውም መጀመሪያ እየነዳው ያየ ሰው ነበረ ሲናገር የሰማሁትና it just hurt በእኔ በኩል እንዲህ ባሉ የኤርትራና የኢትዮጵያ ግንኙነት በሚመለከቱ ጉዳዮች አስተያየት ለመስጠት ፍላጎት አልነበረኝም። ምክንያቱም የእነዚህ ሁለት እህትማሞች አገሮች የግንኙነት ታሪክ በአብዛኛው በቆሾ የተሞላ በመሆኑ በጥንቃቄና ኃላፊነት በተሞላበት መንገድ ሊያዝ ይገባዋል የሚል እምነት ስላለኝ የማውቀው ጉዳይ በመሰለኝ መንገድ ላለመናገር ወስኜ ነበረ። መቼም የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስ የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም። ሌላው ቀርቶ በ2013 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅት የኤርትራ ሰራዊት እስከ ደብረ ታቦር አካባቢ ድረስ መጥቶ መዋጋቱን እናስታውሳለን። የኢትዮጵያ መከላከያ ሰራዊትና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት ፕሪቶሪያ ድርድር የተኩስ አቁም ስምምነት መደረሱ ይፋ ከሆነ በኋላ ነበረ። እስከዚህ ድረስ ግን የአንድ አገር ሰራዊት በሚመስል ሁኔታ አብረው ነበሩ። ይሄ አይደለም አንድ በጣም የተናገሩት አለ በጣም ልቤን የሰበረው ከጥቂት ኢትዮጵያኖችና ከኢንተርናሽናሉ በስተቀር የትግራይ ህዝብ ብቻውን ነበር የቀረው። በጣም ነው አመመኝ። it just hurt oof the betrayal አቤት I don't know። ከዚህ ሁሉ ጥፋት በኋላ በአሁኑ ወቅት እርስዎ የትግራይንም ሆነ የኢትዮጵያን ህዝብ ይቅርታ ይጠይቃሉ ብዬ ስጠብቅ ጉዳዩን አብዝተው ሲያቀርቡ ሳይ ባነሱት ጉዳይ ላይ ብቻ ማብራሪያ መስጠት መረጥኩኝ። በትግራይ ክልል በነበረው ጦርነት የትግራይ ኃይሎች ጭምር በጦርነቱ ተሰላፊዎች አማካኝነት የደረሰው ጉዳት የትግራይን ህዝብ ለማመን በሚከብድ ሁኔታ እንዲደቅ የተደረገ በመሆኑ ለዚህ ድርጊት አንድ አካል ብቻ ተጠያቂ አድርጎ እኔ ከደሙ ንጹህ ነኝ ለማለት መሞከር ከህግ ከፖለቲካ እና ከሞራል ተጠያቂነት ሊያድን ካለመቻሉም በላይ መሰል ጥፋት ዳግም እንዳይደገም ተገቢውን ትምህርት እንዳንወስድ ያደርገናል። እውነቱን ለመናገር በዚያ ጦርነት ወቅት ይሄ ነው በጣም በጣም ያመው የትግራይ ህዝብ ማንም ወገኔ ተጎዳ ብሎ ከጎኑ የሚቆምለት መንግስት ሆነ I'm sorry, 1 second. ይቅርታ መንግስት ሆነ ሌላ ወገን አልነበረውም።
የነበረውን የመንግስት ጫና ተቋቁመው በተወሰነ ደረጃ ከትግራይ ህዝብ ጎን መቆም የቻሉት ጥቂት ኢትዮጵያዊ የፖለቲካ ሰዎች sorry. I'm so sorry. ያማል በጣም I'm so sorry. I'm very sorry. Jesus. በጣም ያማል። በጣም ያማል። Oh my gosh. እውነቱን ለመናገር በዚያ በጦርነት ወቅት የትግራይ ህዝብ ማንም ወገን የተጎዳ ብሎ ከጎኑ የቆመለት መንግስትም ሆነ ሌላ ወገን አልነበረውም። የነበረውን የመንግስት ጫና ተቋቁመው በተወሰነ ደረጃ ከትግራይ ህዝብ ጎን መቆም የቻሉት ጥቂት ኢትዮጵያዊ የፖለቲካ ሰዎች፣ ዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግስታት ብቻ ነበሩ ማለት ይቻላል። ይህ የኛው የኢትዮጵያውያን እውነተኛው አስቀያሚው የቅርብ ጊዜ ታሪካችን ነው። አንዴ ይቅርታ አድርጉልኝ። ይቅርታ በጣም አንዴ ፋኑኤል ክንፉ የሚባል ጋዜጠኛ እኛ ሚዲያ ላይ መጣና የሚገርም ነገር ተናገረ። የተናገረው ምንድነው? የኢትዮጵያ ህዝብ ጠላቱ ራሱ የኢትዮጵያ ህዝብ የህልውና ስጋቱ ራሱ የኢትዮጵያ ህዝብ ነው አለ እና ያማል ስትሰሙት። ብቻውን ቀርቶ የትግራይ ህዝብ መንገድ ተዘግቶበት ሁሉ ነገር ተደርጎበት ያንን ሁሉ ዘግናኝ የሆነ ጭፍጨፋ skip ላድርገው እሱን it hurts anyways ያስደነቀኝ ነገር ግን የፕሪቶሪያ ስምምነት የሰላም ስምምነት ሳይሆን የትግራይን ህዝብ ቀስ በቀስ እርባና ቢስ የማድረግ ስምምነት ነበር። አቶ ገዱ እንዳርጋቸው ካወጡልን ብዙ ሚስጥሮች ከተናገሩት እውነታ ሁሉ ተጨማሪው የትግራይን ህዝብ ቀስ በቀስ መግደል፣ ስሎሊ በህይወት እንዳይኖር ማድረግ፣ ቀስ በቀስ ከምድረ ገጽ እንዲጠፋ ማድረግ፣ ቀስ በቀስ ባጀት እየከለከልክ ያንን ሁሉ አድቅቆ ያንን ሁሉ መከራ አፍሶበት ያንን ሁሉ ጦርነት አድርጎበት ምን አለ? አንድ በጣም ያስደነቀኝ ነገር አለ። መቀሌ ስንገባ አለ ትልቁን ከተማ ዳሜጅ ያደርጋሉ ብለን ካሁን በኋላ ከውቅሮ እንዳንታልፉ ብለን ወያኔን ትተን ብታልፉ ግን ወያኔን ትተን እናንተን ነው የምንወጋው ብለን ውቅሮ ላይ አለ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው አለ። ውቅሮ ላይ የሆነውን ላሳያችሁ። አብይ አህመድ ጠባቂ አስቀምጦለት የሄደው የውቅሮ ውስጥ A cry for the beloved ones. Families from the conflict-hit region of Tigray in northern Ethiopia express their utmost pain of losing their beloved ones, especially children. Some parents in this small town of Ukro even claim that civilians are now facing the wrath of the conflict. The war is escalating. Now it is focused on the civilians. Our young ladies are being raped.
and 15-year-old children are being raped too. During the first wave of killings, Wukro residents had almost no access to medical care. Damage from shelling and looting destroyed 75% of the hospital's facilities and equipment, forcing it to close for a month. They are all civilians. They are all civilians, and we are constant. የት እንደሆነ አውቃችኋል? ይሄ ውቅሮ ነው። ምንድነው ግን ያለን አብይ አህመድ ከውቅሮ እንዳታልፉ ብለን ወያኔን ትተን ብታልፉ ግን ወያኔን ትተን ወደ እናንተ ነው የምንዞረው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው። ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ውቅሮ ላይ የሆነው እንግዲህ ተመልከቱ። ይሄ ውቅሮ ላይ የሚጠብቅ ፎርስ አስቀምጦለት የመጣው ማለት ነው። የትግራይን ህዝብ እንዲጠብቅ አብይ አህመድ ያስቀመጠው ሰራዊት ይሄንን ያደረገው። From the conflict-hit region of Tigray in northern Ethiopia express the utmost pain of losing their beloved ones, especially children. Some parents in this small town of Wukro even claim that civilians are now facing the wrath of the conflict. The war is escalating. Now it is focused on the civilians. Our young ladies are being raped, and 15-year-old children are being raped too. During the first wave of killings, Wukro residents had almost no access to medical care. Damage from shelling and looting destroyed 75% of the hospital's facilities and equipment, forcing it to close for a month. They are all civilians. They are all civilians, and we are constantly receiving patients who are injured. So if somebody says, I don't care whoever he is, if somebody says there is no war in Tigray, that would be a joke for me. Both Addis Ababa and Asmara deny Eritrean soldiers are in the region at all, despite contrary accounts from residents, aid workers, diplomats, and members of Tigray's Abiy-appointed interim government. ሰማችሁት አይደለም? ትግራይ ውቅሮ ላይ ግን አለ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው። እሱ ያስቀመጠው ፎርስ እንግዲህ ያደረገውን ተመልከቱት። ህፃናት ልጆች እንኳን ይደፈሩ ነበር። ንጹሃን ነበር የሚገደሉት። የነበራቸው ሪሶርስ በሙሉ ቆስለው እንዳይታከሙ ርቦ ደሟቸው እንዳይጠለሉ ያለውን በሙሉ ነበር የሚያወርድ። ይሄንን ሰው ነው እንግዲህ ለጌታቸው ረዳ ከጎኑ ቆመው ለትግራይ ርዋና ያመጣል እያሉ ያሉት። ይሄንን ሰው ነው እነ ጻድቃን ከጎኑ ሆነው ይዱና ምታ ስንለው የትግራይ ገበሬ ይረሳለን፣ መጀመሪያ አዝመራውን ይሰብስባለን። በጣም ያስገረመኝ ነገር ልንገራችሁ። አብይ አህመድ የራሱ ምስክር የሚሆነው ራሱ ነው። መጽሐፍ ቅዱስ ምን ይላል? መልካም ማድረግ እያወቀ ለማያደርገው ኃጢአት ነው ይላል። አብይ አህመድ አላቅም ቢል ኖሮ ባልተፈረደበት ነበር። ግን ራሱን ብሎናል። ህዝቤን አታጎሳቁሉ፣ ህዝቤን አትጉዱብኝ፣ ፋብሪካውን አትንቀሉብኝ፣ ንብረቱን አትውሰዱብኝ ብዬ ብሎናል አይደለ? ምንድነው ያለው? ህዝቤን አታጎሳቁሉ፣ ህዝቤን አትጉዱብኝ። አያችሁ? that was ያንን ነበር ማድረግ የነበረበት። እግዚአብሔር የሰጠው ኃላፊነት በእግዚአብሔር ተሾመ፣ በማንም ተሾመ፣ ስልጣን ላይ የተቀመጠ in a position of power እሱ በተቀመጠበት ቦታ ላይ የተቀመጠ ሰው ህዝቡ እንዳይጎሳቆል፣ ህዝቡ እንዳይጎዳ መጠበቅና መከላከል ነበር ማድረግ የነበረበት። he had the power። አያችሁ? አዚፍ እሱ አቅም እንደሌለው፣ እሱ ጉልበት እንደሌለው፣ ኢሳያስ አፈወርቂ ግን የኢትዮጵያ መሪ እንደሆነ እሱ በሚመራው ሀገር ላይ ህዝብን አታጎሳቆልብኝ ብሎ መልእክት ሲልከው ከኔ ማጀ የአብይ አህመድን አገር የሌላ ሀገር መንግስት መጥቶ ህዝብን አታጎሳቆልብኝ። ኢቭን ራሱ አናሎጂው ስቱፒድ ነው፣ ኢዲየት ነው የሚያወራው ራሱ so stupid, so I don't know, idiot። አንተ የምትመራው ሀገር፣ አንተ የምታስተዳድረው ሀገር፣ የጎረቤት ሀገር ህዝብን አታጎሳቆልብኝ ብለህ ስትለምነው ኢቭን ራሱ ቱሩም it doesn't make sense። ነገር ግን ምንድነው እውነታው? ግን ማድረግ የነበረበት እሱ ነበር። አየ በእግዚአብሔር ፊት ማረጋውን እንኳን አላቅም ነበር አይድናል ነው አይልም። he admitted ህዝቡ እንዳይጎሳቆል፣ ህዝቡ እንዳይጎዳ፣ የህዝቡ ንብረት እንዳይፈርስ፣ በህዝቡ ላይ መከራ እንዳይመጣ ሊከላከለው እንደነበረ ኃላፊነቱ እሱ እንደነበረ ግን አምኖልናል። that was his responsibility። ከማቻቢያ ጋር የጣላ ነው አለ። የአክሱምን ህዝብ ጅምላ ሲፈጅ ነው፣ የአድዋን ፋብሪካዎች ሲሰጥቅ ነው፣ ንብረት ሲወስድ ነው፣ የግለሰብ ፋብሪካዎች ሁሉ ምንድነው የግለሰብ ፎቅ ሁሉ እንትን ሲል ተከራክረናል ብሎናል ሽሬ ላይ። let me tell you something።
የአክሱም ማሲከር ላይ አክሱም ላይ ህዝብ ሲጨፈጨፍ የአብይ አህመድ ጴንጤዎች ምን ያደርጉ እንደነበር ታውቃላችሁ? that same day ቴሜች ላይ ኃይለ ሚካኤል የሚባል ዛሬ የነጌታቸው ረዳ አሽከር ዛሬ ብልጽግና ኩል የሆነ ቴሜች ላይ የሚሰራ ኃይለ ሚካኤል የሚባል የነዛ አብይ አህመድ ጴንጤ ማለት ነው ኢንተርቪው አድርጎ ነበር። that same day that very first that day ትዝም ይለኝ በጣም ዲፕሬሽን ውስጥ ከመግባት የተነሳ በቃ አይሮሪ በቃ just ጤነኛ አይምሮአችን ጤነኛ አልነበረበትም። አረንጓዴ ልብስ ለብሼ ነው ኢንተርቪው ያደረኩት። አይ ሪመምበር that day ኢንተርቪው ያደረገኝ ምክንያት የአብይ አህመድ ፕሮቴስታንት የካውንስሉ ስብሰባ ስቴዲዮም ጋር ነበረ። በዛ የአክሱም ህዝብ በታረደበት ቀን ፕሮቴስታንቶች የምስጋና ቀን አዘጋጅተው ነበረ ስቴዲዮም ጋር እነ ቶሎሳ ጉዲና አበበች አዳነች እባቤ በተገኙበት ማለት ነው። ሂዱና ተመልከቱት። የአክሱም ህዝብ የተጨፈጨፈበት ቀን የአክሱም ንጹሃን የታረዱበት ቀን የኢትዮጵያ ወንጌላዊ ቤተክርስቲያን ካውንስሉ ስቴዲዮም ጋራ የምስጋና ቀን አዘጋጅተው ነበረ። የአክሱም ህዝብ ስለተገደለ የዘመኑ ጴንጤዎች ያመሰግኑ ነበረ። እነ ገዱ እንዳርጋቸው ፖለቲከኞቹ ለሃይማኖታቸው፣ ለህሊናቸው፣ ለክራቸው ሲያድሩ ፕሮቴስታንቶች ደግሞ ቤተ መንግስት ውስጥ ነው እያደሩ ያሉት። ዛሬ አብይ አህመድ በድፍረት ወጥቶ ፈጣሪ ከኛ ጋር ነው እናሸንፋለን የሚለው ለምን ይመስላችኋል? ምክንያቱም አብይ አህመድ ተቀብተሃል፣ እግዚአብሔር ካንተ ጋር ነው፣ የእግዚአብሔር ክንድ ካንተ ጋር ነው፣ የሚቋቋምህ የለም፣ የምትገላቸው በሙሉ የእግዚአብሔር ጠላቶች ናቸው፣ አንተ ባትገላቸው መገደላቸው አይቀሩም፣ ያንተ መንግስት ስለተቋቋሙ ነው፣ የእግዚአብሔርን መንግስት ስለተቋቋሙ ሊገደሉ ሊጠፉ ይገባሉ እያሉት ዛሬ በአብይ ዙሪያ ያሉት የአብይ ሶሻል ቤዙ ማን ነው? የኢትዮጵያ ፕሮቴስታንት ሃይማኖት ነፍሰ ገዳይ ጄኖሳይደር ናት። ኢትዮጵያ ያለችው የፕሮቴስታንት ሃይማኖት ጄኖሳይደር። የትግራይ ህዝብ ደም እጇ ላይ ያለባት፣ የአማራ ህዝብ ደም እጇ ላይ ያለባት፣ የወለጋ ህዝብ ደም እጇ ላይ ያለባት። የዚህ ሰውዬ ሶሻል ቤዙ ፕሮቴስታንቶች ናቸው። የሚሰራውን ወንጀል በሙሉ እግዚአብሔር ቀብቷል፣ እግዚአብሔር አስነስቷል። የእግዚአብሔር መንግስት ነው ያንተ መንግስት። እግዚአብሔር ካንተ ጋር ነው። ቢዋጉህም አያሸንፉህም፣ ቢመጡም ታደቃቸዋለህ። ልክ የቀደሙ የእስራኤል ነገስታት እነ ዳዊት እነዛ የእግዚአብሔር እነ ዮሳፍጥ አህዛቦች የሆኑ እስራኤልን እናጥፋ እናጥፋ እንግደልሽ ብሎ ሲመጡባቸው እግዚአብሔር ከነሱ ጋር ሆኖ የአህዛብን መንግስታት ሲዋጋ እንደነበረ አብይን በነዛ በቀደሙት የእስራኤል መንግስታት አድርገው ያስቀምጡት። ስለዚህ ትግራይ ስትመጣ፣ አማራ ሲመጣ፣ ኦሮሞ ሲመጣ የእግዚአብሔር ጠላቶች ናቸው። ለአብይ የሚነግሩት የትግራይ ህዝብ የእግዚአብሔር ጠላት፣ የአማራ ህዝብ የእግዚአብሔር ጠላት፣ የወለጋ ህዝብ የእግዚአብሔር ጠላት፣ የአብይን መንግስት የሚቋቋም በሙሉ የሚቃወም በሙሉ የእግዚአብሔር ጠላት። ስለዚህ አብይ ሲገድል፣ ሲያርድ፣ ሲያጠፋ፣ ሲያጨፈጭፍ ኃጢአት አይደለም፣ እያጸዳ ነው። የእግዚአብሔር መንግስት የሚቋቋሙትን እየገደለ ነው። ለእግዚአብሔር የእግዚአብሔርን ጦርነት እያደረገ ነው። ይህንን የሚሉት ማን ናቸው? እነ ዮናታን፣ እነ እዩ ጩፋ እና ተሰምተና ቃልና ጻድቁ አብዶ በደርግ ጊዜ ስንት ዋጋ የከፈለ ኦሮሞ ነገሰ ብሎ ከክርስቶስ ይልቅ የኦሮሞ ክብር በልጦበት እንዴ እነ በቀለ ወልደ ጊዮርጊስ ምናምን የሚባሉ ሽማግሌ ጋሽ በቀለ የሚባሉ ፍትሃዊ ጦርነት ነው የሚሉን የነበሩት እኮ ዛሬ ነገዱ እንዳርጋቸው የትግራይ ህዝብ ብቻውን ቀረ። ወገን ከጎኑ አልቆመለትም። የትግራይ ህዝብን አደቀቅ ነው፣ ሰበር ነው፣ ወደፊት ምን ሰብረዋለን፣ ቀስ በቀስ እናደቀዋለን እየተባለ የማጥፋት በትግራይ ህዝብ ላይ ማለቂያ የሌለው ሰቆቃ እየታወጀበት ታውጆበት ተደርጎበት ፍትሃዊ ነው የሚሉ የነበሩት እኮ እነ ጋሽ በቀለ ናቸው። እነ ቶሎሳ ጉዲና እኮ ናቸው። አብይ አህመድን የመሰለ መንግስት መጥቶ አያውቅም፣ እንደግፈው፣ መጽሐፍ ሽጦ ለድሆች ቤት የሚሰራ የሚሉን እኮ እነ ቶሎሳ ጉዲና ናቸው። እነ ዳንኤል መኮንን እኮ ናቸው አብይን እጃቸውን ጭነው የሚጸልዩለት። እነ ከስተ የሚባል ዘማሪ እኮ ነው ደውሎ አጽናናኝ የሚሉን ታላላቅ ዘማሪዎች ያልናቸው። የእግዚአብሔር እነ ታምራት ኃይሌ እኮ ናቸው። እነ ታምራት ኃይሌ እኮ ናቸው የትግራይ ህዝብ የተጨፈጨፈ ገንዘብ የነፃ መሳሪያ በትግራይ ስም ሰብስበው ለአብይ ዶኔት ያደረጉት እኮ እነ ታምራት ኃይሌ ናቸው። ጦርነት ባልነበረበት በሰላም ጊዜ ሰላም 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 እያሉ የዘመሩ ጌታ ምስኪኖቹን ይወዳል፣ ጌታ ምስኪኖቹን ያፈቅራል። አገር ሲወረር በግፍ ህዝብ እንደ ቅጠል ሲረግፍ ከምስኪኖች ጎን ይቆማል።
መርከብር በባህር ያሰምጣል እያሉ በደናው ዘመን ምንም ባልነበረበት ጊዜ የዘመሩት እነ ታምራት ኃይሌ እኮ ናቸው የአብይ አህመድ ዛሬ አይዞህ፣ ፍጅ፣ ግደል፣ ጨፍጭፍ፣ እረድ፣ አጥፋ እግዚአብሔር ካንተ ጋር ነው የሚሉት። you shall not kill ገና ከመጀመሪያው አትግደል የሚል ህግጋትን የሰጠው የእግዚአብሔርን ጦርነት አደረግን የሚሉትን እነ ዳዊትን እንኳን በእግዚአብሔር ትእዛዝ እየወጡ የተዋጉትን እነ ዳዊትን እንኳን እጅ ላይ ደም አለና ቤት አትሰራልኝም ያለውን እግዚአብሔር እንኳን አመፀኛውን አብይ አህመድ በግፍ የነ ወጣቱ የነ አማኑኤል ደም ፍረድልን፣ አድጎ ያልጨረሰ ሩጦ ያልጨረሰ በልቶ ያልጨረሰ ያልጠገበ ገና አድጎ ያልጨረሰ ህፃን ልጅ በአደባባይ በእናታቸው ፊት ገለው ንጹሃንን ጨፍጭፈው የንጹሃን ሰቆቃ ምድሪቱ ላይ የጮኸ የንጹሃን ደም ወደ እግዚአብሔር ፍረድልኝ ብሎ አኬልዳማ ታምራት ኃይሌ አይደለም እንዴ አኬልዳማ የደም ምድር ብሎ ከ30 ዓመት በፊት የዘመረው? ምድሪቱ አኬልዳማ ባልሆነችበት ዘመን እግዚአብሔር አስቀድሞ ነው የሚናገረው። ትንቢትን ከ400 ዓመት በፊት ይናገራል። ትንቢት ነበር የነገራቸው ቢገባቸው ነው ታምራት ኃይሌ ወደፊት ምን ሊያረጉ እንደሆኑ እግዚአብሔር ስላየ ፓስተር ታምራት ኃይሌ አኬልዳማ ብሎ ሲዘምር አስቀድሞ ምን ሊያረግ ታምራት ኃይሌ ከ30 ዓመት በኋላ ምን ሊሆን እንደሚችል አስቀድሞ ነበር የነገረው። ዛሬ ግን ታምራት ኃይሌ የአብይ አህመድ ቀኝ እጆች ናቸው። የፕሮቴስታንት እምነት ተከታዮች ናቸው። ዛሬ የአብይ አህመድ ወንጀል ደጋፊዎቹ በትንቢት በተለያየ ነገር ቤተመንግስቱ ሲጸለይ እግዚአብሔር ካንተ ጋር ነው፣ ቀብቷል፣ ተነሳ፣ ጨፍጨፍ፣ ረድ፣ አጥፋ፣ ግደል፣ እያጸዳ ነው፣ እያጠብክ ነው፣ የምድሪቱን ክሌንዝ እያረካት ነው፣ ሳንቲፋይ እያረካት ነው ይሉታል። ምድሪቱ ግን በንጹሃን ደም ጨቂታ ወደ እግዚአብሔር እየጮች በድፍረት ወጥቶ በድፍረት ህሊና ያላቸውን የወንጀል ተባባሪ አልሆንም፣ የግፍ ተባባሪ አልሆንም፣ የአረመኔነት ተባባሪ አልሆንም ብለው ሁሉን ጥለው በርጅና በስደት ለህሊና ይወራለው ያሉትን ምስክርነት እየጠራ በአደባባይ ፈጣሪ ከኛ ጋር ነው ሲለን ማለት ነው። እንግዲህ አስቡ ከአብይ አህመድ ጋር ያለው ፈጣሪ ምን አይነት ፈጣሪ ነው? በሰዎች ላይ እንዲህ ያለ ሆርፋይኝ የሆነ ዘግናኝ የሆነ ምድሪቱን ምድራዊ ሲኦል ዲያብሎስ የሚባለውን ያነበብንለትን በስጋ ቁጭ ብሎ እየፈጸመ እያየ ነው ማለት ነው። አብይ የሚጠራውን ፈጣሪ የሚያመልክ ምን አይነት ህዝብ ነው? የአብይ ፈጣሪ ማን ነው? እንደዚህ ያለ ጨካኝ እንደዚህ ያለ አረመኔ የሆነ የአብይ ፈጣሪ ማን ነው? በሰዎች ላይ ግፍንና ጭከናን የሚያደርግ ንጹሃንን የሚገድል ህፃናትን የሚያርድ አሮጊቶችን የሚያስደፍር የሚያስርብ አንድን ህዝብ መንምኖ በኖ እንዲጠፋ የሚያደርግ አምላክ የአብይ አህመድ አምላክ ማን ነው? ኢትዮጵያ ውስጥ የሚያመልኩት እነዚህ ጴንጤዎቹ ኢትዮጵያ ውስጥ ያሉት ጴንጤዎች የሚያመልኩት እግዚአብሔር ማን ነው? የነሱ እግዚአብሔር ማን ነው? በአብይ ዙሪያ የተሰበሰቡት ካውንስሉ የሚባለው ከልት አብይ አህመድ ያቋቋመው ከልት ካውንስል የሚባለው የሚያመልኩት አምላክ ማን ነው? እኛ የምናመልከውን የእስራኤልን አምላክ ግፍን የሚጠላ አመፅን የሚጠላ ደም ማፍሰስን የሚጠላ ግድያን የሚጠላ እርኩሰትን የሚጠላውን እኛ የምናመልከውን ነው ወይስ ምድሪቱ ላይ ምን አይነት ርግማን ነው ይዘው የመጡት? እነ ገዱ እንዳርጋቸው ለህሊናቸው ሲያድሩ፣ ዛሬ ግን የኢትዮጵያ ፕሮቴስታንቶች ቤተ መንግስት ውስጥ ነው ያደሩት፣ ለአብይ አህመድ ነው ያደሩት። አያችሁ፣ ፍርድ ማለት ይሄ ነው። እነዚህ አስመሳኝና አታላይ ጥቅስ እየጠቀሱ ጥቅሱን ለራሳቸው ክብር ለጥቅማቸው የሚጠቀሙ ለሆዳቸው የሚጠቀሙ ህሊና የሌላቸው ህሊናቸውን ጥለው የነጎዱ ሆዳቸው አምላካቸው ክብራቸው በነውራቸው የሆኑ በዙሪያው የተሰበሰቡ አስጸያፊዎች እንደ ዘመኑ ፕሮቴስታንቶች ጨካኝ፣ ውሸታም፣ ሌባ፣ አጭበርባሪ፣ አታላይ አይቻላቅም። ወንጌል ሰው እንዲጠላው እንዲጸየፈው ያደረጉ የአብይ አህመድ ቤዞቹ እነሱ ናቸው። ስለዚህ አብይ አህመድ አክሱምን ለምን ተገደለብኝ ብዬ ያለ ነው አይደለም። አክሱም መገደሉ አይደለም። ያንተ ሶሻል ቤዝ የሆነው ካውንስሉ የአክሱም ማሲከር ቀን ስቴዲየም ላይ ሰለብሬት ያደርጉ ነበረ። የትግራይ ህዝብ ደምን ባያለቀሰ ያንተ ፕሮቴስታንት ሃይማኖቶች ወጥተው ያሸበሽቡ ነበረ፣ ያመሰጋግኑ ነበረ፣ ያወድሱ ነበረ። እነ ገዱነ እንደው ጋሽ በቀላ ደግሞ እንዴ በትግራይ ላይ የተደረገውን ነገር ሲያንቋሽሙ የነበረው ፕሮቴስታንቶች አልነበሩም እንዴ? በትንቢት መጥተው የሚነግሩ የነበረው ያንን ሁሉ ጥላቻ፣ ያንን ሁሉ መዓት፣ ያንን ሁሉ መከራ
አብይ እግዚአብሔር ቀብቶታል። አብይ እግዚአብሔር አስነስቶ እና ሀንፍሬ እኮ ናቸው እንዴ ዛሬ አብይ አህመድ ኤርትራን አደረገ የሚለው ዲሲ ላይ ተቀምጠውና ሀንፍሬ ለኤርትራ እንጸልይ የሚሉ ነው የነበሩት። የኤርትራ ሰራዊት ገብቶ በትግራይ ህዝብ ላይ ወንጀልን ግፍን እየፈጸመ ለኤርትራ እንጸልይለት። እነ ሶፊያ ሽባባው አይደሉም እንዴ የኤርትራ አምላክ ይባረክ ብለው ነው የወጡት። ሶፊያ አንድ የሆነች ህፃን ማኢንቹር ዝም ብላ በራሷ ዘመረችው። ሶፊያ ሽባባው ከራሷ ነው ያወጣው። የና አብይ አህመድ እጅ ከጀርባ የለበትም። የአብይ አህመድ እርዳታ ከጀርባ የለበትም። ኖ ሶፊያ ይዛን ኢንቹር በጣም ቻይልዲሽ የሆነች አንኤጁኬትድ የራሷ የሆነ ፕሮብሌም ያለባት ኢመቹሪቲዋን ተጠቅመው የኤርትራ አምላክ ይባረክ ብላ እንድትዘምር ያደረጋት ማን ነው? እና አብይ አህመድ ናቸው። እና አብይ አህመድ ናቸው። ስለዚህ በዘመናችን ያየነው ነገር እውነተኛ የሆኑትን እና እውነተኛ ያልሆኑትን እኔ አሁንም የትግራይ ህዝብ፣ የትግራይ ወጣት፣ የትግራይ አባቶች፣ የትግራይ እናቶች ሰማችሁት? ገዱና ጋቸው ምን እንደነገራችሁ ደቀናቸው፣ ሰበርናቸው፣ እንሰብራቸዋለን፣ እናደቃቸዋለን፣ ቀስ በቀስ እርባና ቢስ እናረጋቸዋለን። እንደ ጅፕሲ ሊያረጋችሁ ነው ብላችኋለሁ ጊዜ እንደ ጅፕሲ። አብይ አህመድ እኮ ትናንትና ኤርትራን ብቻ አይደለም አምጥቶ የትግራይ ህዝብ የገደለው። ትናንትና እኮ እነ ፋኖን ብቻ አይደለም አስገብቶ የገደለው የአብይ ፋኖች። ትናንትና እኮ የኦሮሞ ሚሊሻን አስገብቶ ብቻ አይደለም የገደለው። የደቡብን ወጣት ብቻ አይደለም አምጥቶ የገደለው። የሶማሌን አለ። ዛሬ እኮ የትግራይ ህዝብ አክባሩ ይበለው ከአብራኩ የወጣው ትግርኛ ተናጋሪን እኮ በአፋር አስገብቶ እኮ ትግራይን እየወጋ ነው ያለው። ህዝቤ እያለ ሲነግረን እኮ ፓርላማ ላይ እኮ ቁጭ ብሎ ትግራይን እኮ ለመውጋት ከየቦታው ሰራዊት እየሰበሰበን ያለው አብይ አህመድ። ተውት፣ የሚሰራውን ወንጀል ዝርዝሩን መናገር አንችልም። ይህንን አልቆ ምክንያቱም ያላደረጋቸው ነው የሚያንሱት። ካደረገው አብይ አህመድ ከሰራው ግፍና ጭከና አረመኔነት ያላደረገው ነው የሚያንሰው። ያላደረገው ጥቂት ነው፣ ያደረገውን ዘርዝረን አንችልም። ዛሬ እኮ በአፋር ትግርኛ ተናጋሪዎች የነጻድቃን የሰፈር ልጆች የነጌታቸው የሰፈር ልጆች በነጌታቸውና በነጻድቃን ገንዘብ የተገዙ እኮ ትግራይ ሊወጉ እኮ አፋር ላይ እየሰለጠኑ ነው ያሉት። የትግራይ ሰላም ፎርስ ተብሎ ተጠርተው ትግራይን ለመውጋት ለአብይ አህመድ ሰላም ለአብይ አህመድ መንግስት ሰላም ለመስጠት የአብይ አህመድ ጠላት የተባለው የትግራይ ልጅ ለመውጋት አፋር ላይ እኮ እየሰለጠነ ነው ያለው። የእርስ በርስ እኮ ጦርነት እንዲያደርግ ነው። እርባና ቢስ ቀስ በቀስ እርባና ቢስ እናደርጋቸዋለን። እኔ በዚህ አቶ ገዱ እውነትም ክቡር አቶ ገዱ እነ ጌታቸው ረዳ ስንት ዋጋ ተከፍሎላቸው ያ ሁሉ ወጣት በእነሱ ምክንያት አልቆ የትግራይ ሴቶች ተደፍረው በነጌታቸው ምክንያት ያ ሁሉ ዋጋ ባልተገረዘ ባልተቀደሰ አንደበቱ ጌታቸው የወጣ ቂጣ በቀደደው ቦድካ ባሰፋው አንደበቱ ወጥቶ የትግራይ ህዝብ መከራ አብስቶ ያ ሁሉ ወጣት አልቆ ዛሬ የአብይ አህመድ አሽከር ሆኖ ከነጭራሹ ለአብይ አህመድ ሰነድ አዘጋጅቶ የትግራይን ህዝብ ከአማራ የትግራይን ህዝብ ከኤርትራ ጋር የምታጣላበት አስቡት። ኤርትራ መጥቶ ገደለ አለው። እንደገና ደግሞ ኤርትራ አጋር እንዳይሆነው ማለት ለትግራይ ህዝብ ኤርትራ አጋር እንዳይሆነው ኤርትራ ገደለ፣ ጭከና አደረገበት አለው። አማራ ደግሞ አጋር እንዳይሆነው ትግራይ ደግሞ ገባና አማራ ላይ ወንጀል ፈጸመ። የትግራይ ህዝብ ላይ ያለው ጥላቻ ሲክነስ ነው። this is sickness። አብይ የሚባል ሰው ስልጣን ላይ እስካለ ድረስ ትግራዋይ የምትባል የመኖር እድል ፋንታ የለም፣ የመኖር መብት የለህም። ቀስ በቀስ እንዳሉ ስምምነት ድርድር የሚባለው ደግሞ ቀስ በቀስ ትግራይን እርባና ቢስ ማድረግ ነው። ሃይላይት አስምሩት፣ አንደርላይን this one። ፕሪቶሪያ ስምምነት ማለት ቀስ በቀስ ትግራይን እርባና ቢስ ማድረግ ነው። ማን ነው ፈርሞ የመጣው? ዛሬ የአብይ አህመድ አሽከር የሆነው ጨካኙ ጻድቃን የአብይ አህመድ ኩሊ የሆነው ጌታቸው ረዳ ፕሪቶሪያ ድረስ ሄደው ትግራይ እርባና ቢስ የማድረግን ውል ተስማምተው የመጡት የትግራይ ህዝብ ሰው እንዳይሆን፣ የትግራይ ህዝብ በእግሩ እንዳይቆም፣ የትግራይ ህዝብ እንደ ማንኛውም ሰው እንዳይኖር የማድረግ ሰነድ ይህንን ሲፈጽሙ የኖሩት። ይህንን ነው ያወጡት ሚስጥር አቶ ገዱ እንዳርጋቸው። ኤርትራ ሰራዊት እንዳይወጣ ይውጣ ብለህ እንዳትናገር አለኝ ያለው
እኔ ሌላ ማቀው ጻድቃን ይህንን ለተደራዳሪ ግሩፕ ከትግራይ ተወክሎ ለተደራዳሪ ግሩፕ ጻድቃንና ጌታቸው ብለውታል። የኤርትራ ሰራዊት ይውጣ ብላችሁ ስሙን እንዳታነሱ። ትዚላችሁ ከሆነ የፕሪቶሪያ ስምምነት ተፈርሞ እንደመጣ አንድ ሰው የሚያወራ አልነበረም ስለ ኤርትራ። የውጭ ኃይሎች ይውጡ በሚል ነበረ። የውጭ ኃይሎች ትግራይ ክልል ውስጥ ያሉ የውጭ ኃይሎች ይውጡ ነበረ። ስሙ እንዲጠራ እንኳን አልፈለገም አብይ አህመድ። እነ ጌታቸውን መጀመሪያ የጠራቸው ጊዜ ትዝላችኋል። ተደራዳሪው ሄዶ ሳውዝ አፍሪካ ተፈራርሞ የመጣውን ጠርቷቸው ነበር። አላላኬላ ምናምን ወስዷቸው ነበር። የሆነ ሆቴል ላይ ሰብስቧቸው ነበር። ደስቴም ታይም የሻዕቢያ መሪዎች ደግሞ በዛ ሳምንት ውስጥ አዲስ አበባ መጥተው ነበር። እነ ጌታቸውን ጠርቶ በዚህ ያናገራቸው እነ ሴም ታይም ሻዕቢያም ደግሞ ከአብይ ጋር መጥቶ ይነጋገር ነበር። ሂዝ ላይንግ ፍሮም ደ ስታርት ነው ሻዕቢያ የገባው። ገና እነሱም መስፍን መቀሌን ሳይለቁ የዛላምበሳን ድልድይ ተሻግሮ አዲግራት ገብቶ ነበር ሻዕቢያ። ደብረጽዮን ሰማያዊ ግሎብ አርጎ ጓንት ለብሶ ወጥቶ ሁመራ ላይ ተደበደበ ሲለን የኤርትራ ሰራዊት ከጀርባ ሆኖ ከበሬት ሰጠ ይለን ነበር። ገና እነ ደብረጽዮን መቀሌ ውስጥ ቁጭ ብለው ከመከላከያ ሰራዊትን ቀድሞ ትግራይ ውስጥ የገባው የሻዕቢያ ሰራዊት ነበር። እነ አተክልቲ ያደረጉትን ኢንተርቪው ያተራል መቀሌ ውስጥ። የመቀሌ ውስጥ ተሰብስቦ እንዴት ሻዕቢያ አልገባም ትሉናላችሁ? ይሄው ያየናችሁ አይደለም ብሎ ሲጠይቁት አመነ። እውነት ነው አለ። ሻዕቢያ ለምን ይገባል ብለን አላለንም? አተክልቲ ገና የመጀመሪያ ወራት ጊዜ አላለንም? ያንን የአይደርን ሊዘርፍ መጣ ሻዕቢያ ተብሎ የመቀሌ ወጣት ድንጋይ ዘግቶ መንገድ አላሳልፍም አላለንም? አልመዳድ ላይ የአብይ አህመድ ሰራዊቶች ቲሸርት እየበተኑ የጁንታው ሀብት ሲሉን አልነበረ? የጥፋት ኮምፓስ አሜሪካ ውስጥ ቁጭ ብሎ ገና አልመዳድ መመታት አለበት አላለንም? ትግራይ ውስጥ ያሉ ፋብሪካዎች መንደድ አለባቸው አላለንም? የጥፋት ኮምፓስ ምንድን ነው የሚያወራው አብይ አህመድ? ነው የትግራይ ህዝብ ጅል መሰለው? እነ አዶናይ እንኳን ያሰባሰቡትን እርዳታ እኮ ነው የከለከለው። ተራ ቲክቶከሮች የሰበሰቡትን እንኳን ገንዘብ እኮ የከለከለ ነው ህዝቤ አለ። አያችሁ፣ በእግዚአብሔር ፊት የሚጠይቀው አብይ አህመድ የተናገረው ነው። ሊጠብቀው፣ ሊከልለው፣ ሊከላከለው የሚገባውን ህዝብ አርዶ አራጅ አስገብቶ ያስጨፈጨፈው አብይ አህመድ በእግዚአብሔር ፊት የሚጠይቀው ቃል የሚያሰማው ፕሌይ ያደርገዋል። ህዝቤን አታጎሳቁሉብኝ፣ ህዝቤን አትጉዱብኝ ብዬ አልኩ። የትግራይን ህዝቤን ያለውን እሱን የሚያሰማው እግዚአብሔር። this was supposed to be ያንተ responsibility። ይህንን ነበር ማድረግ የነበረብህ። የተቀመጥከው ያስከው ስልጣን ይህንን ለማድረግ ነበረ ብሎ የራሱ ቃል ነው የሚፈርድበት። ህዝቤን አታጎሳቁሉብኝ ያለው ያ ቃል ነው ለአብይ አህመድ ወጥፈድ የሚሆንበት። መልካምን ነገር ማድረግ እያወቀ ለማያደርገው ኃጢአት ነው ይላል። ከሰራቸው ወንጀሎች ሁሉ በላይ ካፈሰሳቸው ደሞች ሁሉ በላይ በእግዚአብሔር ፊት ድምፅ ሆልድ የሚያደርገው መልካምን ነገር ሊከላከለው፣ ከጉዳት ሊጠብቀው፣ ከመጎሳቆል ሊጠብቀው የሚገባውን ህዝብ እንዲጎሳቆል፣ እንዲገደል፣ እንዲታረድ፣ እንዲጨፈጨፍ፣ እንዲደፈር፣ እንዲሰበር አድርገሃል የሚለው ቃል ነው በእግዚአብሔር ፊት ተጠያቂ የሚያደርገው። ስለዚህ እኔ ያየሁት እንደነገዱ እንዳርጋቸው አይነት ትላንትና በተለያየ ነገር ተሳስተው ገብተው ግን ከስተታቸው ተመልሰው ዛሬ ለህሊና ቆመው ከምስኪኑ ህዝብ ጋር ሲቆሙ እንደነጌታቸውና እንደነጻድቃን በአብይ ዙሪያ ያሉት ነፍሰ ገዳዮች፣ በአሜሪካ በተለያየ በአውሮፓ ተበትነው ያሉት ከሃዲዎች፣ ትግርኛ ተናጋሪዎች የአብይ አህመድ አሽከር እና ዳግማዊ ጄኖሳይድን ለማዋለድ ከአብይ አህመድ ጎን መቆማቸው የዘመናችን አስደናቂ ታሪክ ነው። ታሪክ ይመዘግበዋል ብሎናል አይደለ? ዛሬ ጂኤስቲኤስ ውስጥ ተሰብስበው ያሉ በጻድቃን ዙሪያ ያሉት ነፍሰ ገዳዩዋ መሰረት የምትባል የህውያት ዛሬ ተዘግቷል። ህውያት ተመልከቱት እንግዲህ ታሽጓል። ገና ለፍርድ ትቀርባለች። ተሰባስበው በትግራይ ህዝብ ላይ መዓትና መከራ ካመጣበት ከአብይ ጎን ሆነው መከራ ሊጨምሩበት የመጡት ታሪክ ሰንዷቸዋል። በታሪክ ማህደር ተጽፈዋል። አብይ አህመድ ብሎ ታሪክ አይረሳውም ብሎናል አይደለም? በፍጹም ታሪክ አይረሳውም። ታሪክ አይረሳውም። ትውልድ እነገዱ እንዳርጋቸውን ታሪክ
በጀግንነት ሲያስባቸው እነ ጻድቃንን ደግሞ በክህደትና በውርደት ያስባቸው። እነ ጌታቸውን በክህደትና በውርደት ያስባቸው። እነ ታየ ደንዳን ታሪክ በጀግንነት ሲያስባቸው እነ ጌታቸውን ደግሞ በክህደት ያስባቸው። እነ ተፈራ ማሞን ታሪክ በጀግንነት ሲያስባቸው እነ ስዬ አብርሃምን በክህደት በውርደት በስርቆት በትውልድ ሁሉ ላይ አሻራቸው ኮራፕሽን፣ ክህደት፣ ስርቆት፣ ውሸት፣ ትሬዝን በዛ ታሪክ ያስባቸው። እጅግ ስላስገረመኝ ነው። በጣም 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 ነው ያስገረመኝ። ገዱ እንዳርጋቸው ኤርትራ ተልከው መሄዳቸውን አልካዱ። አዎ ልከኸኛል አሉ። ሄጃለሁ፣ እውነት ነው። የተላኩት ግን ህዝቤን አታጎሳቁል፣ ህዝቤን አትንካ ለማለት ሳይሆን አሉ የሄድኩት አንተ መልእክት ልከኸኝ ነው አሉ። የተላኩት መልእክት ምን ነው? 3 መልእክቶች ልከኸኝ ነው። 3 መልእክት ነው ይዤ ሄድኩት አሉ። ከነሱ ውስጥ አለና ምን ይላሉ? የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉለት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልኝ ወንድማዊ ድጋፍ። አያችሁት? በትግራይ ህዝብ ላይ ለሰራው ወንጀል፣ ትግራይ ህዝብ ላይ ገብተህ ለሰራው ላፈረስከው ቅርስ፣ ለወሰድከው ፋብሪካ፣ ለደፈርካቸው ሴቶች፣ ላረድካቸው ንጹሃን፣ ለጨፈጨፍካቸው ህፃናት ወንድማዊ ድጋፍ ነው የሚለው እሱ ለአብይ አህመድ ያ ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ማቅረብ ደጋግሞ ምን ነበር የሚለን አብይ አህመድ? ይሄ እኮ የግለሰቦች ጉዳይ አይደለም ይላል። የኤርትራ ህዝብ ያለ የኤርትራን ህዝቡ ሲለው የትግራይ ህዝብ ግን ደጀን አይደለ ከኋላ የሚወጋ ከዳተኛ እያለ ነበር የሚጠራው በዛ ዘመን። ጁንታ ብቻ አልነበረም፣ ካንሰር ብቻ አልነበረም፣ አረም ብቻ አልነበረም። የትግራይ ስሙ ከኋላ የሚጎዳ ደጀን አይደለ ህዝብ አይደለ። የአብይ አህመድስ ህዝብ ማን ነበረ? የኤርትራ ህዝብ ነበር በዛ ዘመን። ህዝብ የኤርትራ ህዝብ እያለ ነበር የሚጠራው። አንዳንድ የወያኔ ደጋፊዎችና የኢትዮጵያና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶች ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶች ነበሩ የላኩት። አያችሁት? ስለገደልክልኝ፣ ስለጨፈጨፍክልኝ ልክ በአደባባይ ኤርትራን ውለታዋን ልንከፍል አንችልም፣ ኤርትራ ባደርስልን ኑሮ የኤርትራ ህዝብ ያደረገልን ውለታ እያለ በአደባባይ ይነግረን እንደነበረ በደንብ እንዴት ፓራል እንዴት እንደሚገጥማያችሁት ገዱ እንዳርጋችሁ እንዳልዋሸን ምክንያቱም በአብይ ባንደበቱ ነግሮናል። ተፈራርሞ ከመጡ በኋላ እኮ ሬድዋን ሁሴን ደግሞልናል እኮ እንዴ የኤርትራን ውለታ በፍጹም ልንረሳው አንችልም ብሎናል እኮ። ተፈራርሞ ከፕሪቶሪያ በኋላ ኤርትራን ያመሰግኑት ነበረ። በጦርነቱ ጊዜ ኤርትራን ያመሰግን ነበረ። የኤርትራ ሰራዊት ገብቶ ያንን ሆሪፋይንግ የሆነ ጭፍጨፋና አረመኔነት ሲያደርግ አልገባም ይለን ነበረ። ለነ አንቶኒዮ ጉቴሬስ ሳይቀር ነበር የሚዋሸው አብይ አህመድ። ነፍሰ ገዳዩ ሳጥናኤል ክብረት ምን ቢበድር ጨው ብድር ይለን ነበር። ምን ቢቸግር ጨው ብድር ይለን ነበር። 100% 1000% ጊዜ ነግረሃለሁ ይሉን ነበር እንደ ዛዲግ አብርሃ። የአብይ ሰራዊቶች ባለስልጣኖች ሁሉ ተናበው ያንን ይሉን ነበር። እና አብርሃም በላይ ይነግሩን ነበር። ውሸት ነው ይሉን ነበር እና አብርሃም በላይ አልፎ ተርፎ ደግሞ በኋላ ደግሞ ውለታውን አናመሰግነው አመስግነን አንጨርሰውም። ስለዚህ የአቶ ገዱ ንግግርና የነ አብይ አንድ አይነት ነው። ምንም ውሸት የለውም። እውነቱን የተናገሩት በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል ሂኒው ኃጢአቴ ወይ ጠላቴ ወይ አገኘኸኝን አለው። ኃጢአትህ እንደምታገኝህ አትጠራጠር። ሰዎች ለጊዜ ሊመስል ይችላል። ግፍ አድርገውባችሁ በደል ሰርተውባችሁ ባለስልጣኖች ከጎናቸው ሆነው ፕሮቴክት የተደረጉ ሊመስላቸው ይችላል። እውነት ግን አትደበቅም። እውነት ትወጣለች። እውነት ትወጣለች። ለዚህ ነው እግዚአብሔር ለሚታገሱት ቸር ነው የሚለው።
ምክንያቱም እግዚአብሔር ሲፈርድ እንደኛ ፍጥነት አይደለም። ንጉስ ስለሆነ ዳኛ ስለሆነ ትልቅ ስለሆነ he takes his time, he gives time ሰዎች ንስሐ የሚገቡበት። ለዚህ ነው ገዱ እንዳርጋቸው ፈጣሪ ረድቶት ንስሐ ይገባሉ፣ ይጸጸታሉ፣ የትግራይንም የኢትዮጵያንም ይቅርታ ይጠይቃሉ ብዬ ነበር ማስበው አለ። God was giving him time ንስሐ እንዲገባ። አብይ አህመድ ግን የትላንትናው ጭፍጨፋ አልበቃው ብሎ የትላንትናውን ጭፍጨፋ ለሻቢያ ሰጥቶ ዛሬ ደግሞ ሌላ ጭፍጨፋ እነጌታቸውን ይዞ ሊገባ ነው። ስለዚህ ነገር ምን ይለናል? በትግራይ ላይ ያለውን ጄኖሳይድ እኮ ያደረጉት እነጌታቸው ናቸው። እኔማ እነጌታቸው እኮ ነግሯቸዋል። እነሱ እየመጡ እንግባ ግደል ጨፍጨፍ ሲሉ ኧረ ቆይተው የትግራይ ገበሬ አዝመራ ይሰብስብላቸው ነበር ይለናል። ነገ ጧት ወጥቶ ዛሬ ገንዘብ ከፍሎ አምጥቶ ያስነራውን ወንጀል በሙሉ የጦር መሪ የጦር አዛዥ ሆኖ ከሲቹዌሽን ሁሉም ሆኜ መራሁት ያለንን ማለት ነው ለሻቢያ እንደሰጠው ነገ ጠዋት ዛሬ ነገታቸው ወጥተው ባንደበታቸው እየመሰከሩለት አይደል? ሻቢያ ብልጥ ነው። በዛ ዘመን አንተ ተናግሮ ያውቃል። they are very smart። ግን ምን አደረጉት ሻቢያዎቹ? ልክ ፕሪቶሪያ ሲሰበሰብ ዶክመንታሪ ሰሩና ለቀቁለት። የሱ ጀነራሎች አጥንታችን ደማችን ደሜ እንዳንዱ ነን የተዋጋን እና አበባው ያንን ሁሉ ሲናዘዙ ሻቢያ ከፕሪቶሪያ ስምምነት በኋላ ነው ያንን የለቀቀው። እኔ ሚዲያ ላይ የጥፋት ኮምፓስን አውላላው ሰለሞንን እና የተወሰኑ እነ ሀብታሙ የኬመን የኩሽ ሚዲያ ቴዲ ፕሬስ የሚባል የተለያዩ ሰዎች ጋሽ ሙሉጌታን ሰብስቤ ሚዲያ ላይ አምጥቼ ነበር። ሂዱና ተመልክቱ ወደኋላ። ይህንን ቪዲዮ አሳየዋቸው። በቀንዲል በሚባል የተለቀቀውን ዶክመንተሪ እና አበባውና የኤርትራና የኢትዮጵያ ጀነራሎች አንድ ላይ ተሰርቶ የተለቀቀውን ዶክመንተሪ አሳየዋቸውና ለነጥፋት ኮምፓስም እየጠየኳቸው ያኔ ላይ ነገ ጠዋት ኢሳያስ እና አብይ ቢጣሉ እነዚህ ጀነራሎች በማጎን ነው የሚቆሙ አልኳቸው። አይመስልም ነበር የሚጣሉ በዛን ጊዜ። ሂዱና ተመልከቷቸው። ፋይቭ ታይም ቆርጬ አመጣላችኋለሁ። የምትፈልጉ ሰዎች ደግሞ ሂዱ ወደታች ሂዱና እነ ጥፋት ኮምፓስ አሉላ ሰለሞን የሚባል አውላላው እነ ጋሽ ሙሉ ጌታ እነ ሀብታሙ እነሱ ሁሉ ያሉበት ስለ ቀንዲል ስለዚህ ስለተሰራው ዶክመንተሪ ተወያይተናል። ለመጀመሪያ ሰብስቤ አምጥቻቸው ማለት ነው። ያኔ አንዱ የጠየኳቸው ጥያቄ ነገ ጠዋት አብይና ኢሳያስ ቢጣሉ እነዚህ የኢትዮጵያ ጀነራሎች በማሳይድ ነው የሚቆሙ ብዬ ነበር ጠየኳቸው። አያችሁ ብልጥ ስለሆነ ሻቢያ ዶክመንተሪ ሰራና ለቀቀባቸው። that was the only thing የሰማነው። አብይ እየወጣ ኤርትራ ይመስገን ኤርትራ ይወደስ አመስገነን አይበቃንም ውለታውን አንከፍለውም ሲለን የኤርትራ አምላክ ይባረክ የሚል መዝሙሮች ሲለቅ በነቢያቶች ሁሉ እየወጣ ኤርትራና ኢትዮጵያ እየተባለ ሲነገረን ኤርትራ የሚባለው ኢሳያስ አፈወርቂ በቃ እንደ ቅዱስ እንደ በቃ መልአክ ተደርጎ ሲሳልልን አንድ ቀን ሻቢያ ወጥቶ ተናግሮ ያውቃል? አንድ ቀን ሬከርድ አታገኙ። at the end ግን የዚህን ሰውዬ አጭበርባሪነቱን ስለሚያውቅ ለክፋትና ለተንኮል ሻቢያ ፋብሪካው እሱ ነው። ያችን ዶክመንተሪ ነው ይለቀቀለት። ነገ ጠዋት ደግሞ እነጌታቸው ረዳ ዛሬ ወጥተው እኔና ጻድቃን ሄደን ለምንድን ነው የምትታገሳቸው ለምን ዝም ትላለህ ስንለው ቆይ የትግራይ ገበሬ አዝመራውን ይሰብስብ ብሎ አለን። ስለዚህ ነገ ጠዋት ነው ይላል ቢሳካለት በትግራይ ህዝብ ላይ ጄኖሳይድ ቢፈጽም ቢሳካለትና ቢቆይ እኔ አይደለሁም ይላል። ይህን ጄኖሳይድ የፈጸሙት ራሳቸው ነገታቸው ናቸው። ቲፒኤፍ የሚባል ሰራዊት አቋቁሞ አፋር ላይ እኔን እየጎተጎቱኝ እንደው ና የትግራይ ህዝብ ጋር ሲሉኝ ኧረ ተው ቆይ የትግራይ ህዝብ ተጎድቷል። የትግራይ ህዝብ ጦርነት አይፈልግም። የትግራይ ህዝብ ውስጥ ማለፍ የለበትም። የትግራይ ህዝብ ንብረቱን ይሰብስብ፣ የትግራይ ህዝብ አዝመራውን ይሰብስብ እያልኩኝ ነበር እኔ የምከላከለው። ይህንን የመሰለ ሰቆቃ በትግራይ ላይ ያደረጉት እነጌታቸው ናቸው ይለናል። ምክንያቱም ከስግብግብነታቸው የተነሳ በአደባባይ ወጥተው እየነገሩ ነው። አብይ ፓርላማ ላይ የነገረን ጠቅላላ የነጌታቸው ናት። አሁን መካሪ ያጡት አማካሪዎቹ ለራሳቸው መካሪ ያጡት የአብይ አህመድ አማካሪዎቹ ጻድቃንና ጌታቸው ናቸው። በእነሱ ዙሪያ ተሰበሰቡት ናቸው። የትግራይን ህዝብ ከኤርትራ ጋር እንዲብለህ አጣላው፣ እንደገና ደግሞ አማራ ውስጥ እንዲተደረገ ብለህ ደግሞ የትግራይን ህዝብ ከአማራ ጋር አጣላው። ስለዚህ የትግራይ ህዝብ ብቻውን ይቀርልሃል፣ እንመተዋለን። የትግራይን ህዝብ ትመተዋለህ፣ አማራ ማጋር እንዳይኖሩ ታደርገዋለህ፣ ኤርትራ ማጋር እንዳይኖሩ ታደርገዋለህ የምትለው የወንበዴ የሶል ማጀት ውስጥ የፈለቀች የቦድካና የውስኪ አመለካከት የነዘሪሁን ተሾመ የነጻድቃን የነጌታቸው የነስዩ አብርሃ የነምናምን ገብሩ አስራት የሰካራሙ የነሳሞራ በዙሪያቸው ተሰብስበው ያሉ ወዳሽ ሸብር የነክንደያ all this ምናምንቴ መካሪ ያጡ አማካሪዎች
የነሱ ምክር ናትች። ለዚህ ነው ወጥቶ ያንን ሁሉ ነገር የዘበራረቀው አብይ አህመድ በዛ ደረጃ ራሱን ያዋረደው። አይታችሁታል። እርስ በርስ የማይነጋገሩ ሚዲያዎች እንደ አንድ ድምጽ እንደ አንድ ሰው ሆነው ነው የተናገሩት። ኤቭሪ ሲንግል ፐርሰን እኔ ሚዲያ ሰሳ አላረግም። የሆነ ሰው ግን ደውሎ ሲነግረኝ እከሌ ያለ ሚዲያዎች ነግረኝ ነበር። ኤቭሪባዲ በአንድ አፍ ነው በአብይ ላይ አጌንስቱ ነው የቆሙት። የመከሩት ምክር ይዞት ገደል የሚገባ ነው። እኔ ግን አውል ጋራንቲ ዩስ የአብይ አህመድ ፍጻሜው ደርሷል። ለትግራይ ህዝብ ግን ማስተላለፍ የምፈልገው የትግራይ ህዝብ አብይ ላንተ ማን እንደሆነ ገዱ እንዳርጋቸው ነግሮሃል። የትላንትናው ጄኖሳይድ አልበቃ ብሎ ሌላ ጄኖሳይድም እየተዘጋጀልህ ያለ ፕሪቶሪያ በሚባል ስብስብ ፕሪቶሪያ በሚባል አታላይ ቴድሮስ ጸጋዬ እግዚአብሔር ይስጠው ፕሪቶሪያ ተሰፈረመው እንደመጣ የትግራይን ህዝብ ለእርድ አሳልፎ የሰጠው ሰነድ ብሎ ፕሮግራም ሰጥቶት ነበር። አልገባንም ነበር ያኔ። የትግራይን ህዝብ ለእርድ አሳልፎ የሰጠው ሰነድ እውነት ነው። የፕሪቶሪያ ስምምነት ለእርድ አሳልፎ የሰጠ ቀስ በቀስ እርባና ቢስ የሚያደርግህ ሰነድ እንጂ ለህልውና የተፈረመ ሰነድ አይደለም። ምክንያቱም የሰነዱ ባለቤቶች አብይና እነጻድቃን ስለሆኑ። ስለዚህ ዛሬም ቢሆን አብይ አህመድ ህዝቤ እያለ ማስክ ነው እንጂ ቦምብ አልክልህም ብሎ ቦምብ እንደላከልህ ወርቅ ብሎ አረም እንዳለ ሞተር ብሎ ጠላት እንዳለ ዛሬ የአብይ አህመድ ህዝቤ ምን ዛይወለዱ ወልድ ምንድነው ያልወለዱት ልጅ አባባ ቢለኝ አፌን አለው ዳባ ዳባ የሚል ትግርኛ ተረት ሰምቻለሁ። ያልወለድኩት ልጄ አባ ቢለኝ አፌን አለው ዳባ ዳባ የሚል የትግርኛ ተረት ሰምቻለሁ። ስለዚህ የአብይ አህመድ ህዝቤ ገልብጥና ስማው ጠላቴ ነው። አብይ አህመድ አንተን ካላጠፋ አይኖርም። የትግራይ ህዝብ የአብይ አህመድ ስጋት ነው። ይልቁን ደግሞ አሁን በትግራይ ህዝብ ደም ሁለንተናው ተጨመላልቆ በትግራይ ህዝብ ደም ሁለንተናው ተለውሶ አንተን ካላጠፋ አይቀመጥ። ስለዚህ አብይ አህመድን ካለው ኃይል ጋር ሆነ አስወግድ። የአማራ ህዝብ ዛሬ ለህሊናው እየተዋደቀ ነው ያለው። ያንተ ጣፋንታ ደርሶበት እየተገደለ ነው ያለው። ባንተ ላይ የወደቀው ነፍስህን የሚፈልግ ነፍሴን ይፈልጋል እንዳለ ዳዊት ያንተን ነፍስ የፈለገ የሱንም ነፍስ ፈልጎ የአማራ ህዝብ ዛሬ ለህልውናው እየተጋደለ ነው ያለው። የአማራ ወጣት ትዳሩን ትቶ ትምህርቱን ትቶ ስራውን ትቶ በረሃ ውስጥ ገብቷል ለህልውናው ሊዋደቅ። ስለዚህ ለህልውናው ከሚዋደቀው ከአማራ ህዝብ ጋር ሆነ የኦሮሞ ወጣት በረሃ ውስጥ ከገባት ዘመን የለውም። ለህልውናው እየተዋደቀ ለህልውናው እየተጋደለ የወጣቱን የናማኑኤልን ደም አስመልሳለሁ ብሎ ብዙ አማኑኤሎች በረሃ ገብተዋል። ከዛ ህዝብ ጋር ሆነ አብይን ከሚቃወሙ ኤቨን ከኤርትራ ጋር ቅድም ምን አልኳችሁ? እነገዱ እንዳርጋቸው በትግራይ ጦርነት ጊዜ ጌታቸው ምን ብሎናል? እነገዱ እንኳን የሚሊተሪ ልብስ ለብሰው ዘው ዘፍ ይላሉ ብሎናል አይደለ? ትናንትና የሚሊተሪ ልብስ ለብሰው ዘፍ ይሉ ነበር። ዛሬ ግን እዛ ላይ የሉም እነገዱ እንዳርጋቸው። ዛሬ እነገዱ እንዳርጋቸው የትናንትናው ስራቸው አስጸጽቷቸው የትናንትናው ግፍና ጭከና አስጸይፏቸው በርጅና ስደትን መርጠው ለህልውናቸው ቆመው እንደዚህ ያለውን ነውር እያጋለጡልን ያሉት። ትናንትና ኤርትራ ገብቶ ትግራይ ላይ የሰራው ወንጀል ይሄ ነው አይባልም። የተደረገው ግፍ ይሄ ነው አይባልም። ዛሬ ግን ኤርትራ እዛ ላይ አይደለም ያለው። ትናንትና ስለገደለኝ ጠላት ሆኖ አይኖርም። ኃጢአትሽን ብቻ አውቂ ነው የሚለው እግዚአብሔር። ትናንትና ገሎ ጨፍጭፎ ዛሬ ግን ከስራው ከስተቱ ከተመለሰ አጋር አድርገህ ልትይዘው ይገባሃል። የኤርትራ ህዝብ ዛሬ አጋር ሊሆን ይገባል። እናንተ ኤርትራውያኖች እዚህ ውስጥ ካላችሁ ሻቢያዎች ካላችሁ ለኢሳያስ አፈወርቂ አድርሱልኝ፣ ለአክቲቪስቶቹ አድርሱልኝ። ትላንትና በትግራይ ህዝብ ላይ የሰራው ወንጀልና ግፍ ታሪክ ይፈርደዋል። አንድ ቀን ለፍርድ ይቀርባል። ዛሬ ግን የትግራይ ህዝብ ካሰው በሮች ከፍተህ ምግብ አስገባለት፣ በሮች ከፍተህ ምግብ አስገባለት፣ መድኃኒት አስገባለት፣ ባለው ነገር በሙሉ አግዘው ይህንን ጨካኝና አረመ